እግዚአብሔር ይባርካችሁ። ዛሬ ከኔ ጋራ ከመዝሙር 57 ጀምሮ እንመለከታለን ማለት ነው። መዝሙር 57 ቅድም አያት ስታነብልን ነበረ። እንግዲህ ባይብል ላይ እያንዳንዱ የተጻፈው ነገር ለትምህርታችን ስለተጻፈ የምንጀምረው ከቁጥሩ በፊት ያለውን መግቢያውን ወይም ታይትሉን በማንበብ ነው። እንደዚህ ይላል። ለመዘምራን አለቃ አታጥፉ በሚለው ቅኝት የሚዘመር ከሳውል ፊት ሸሽቶ በዋሻ በነበረበት ጊዜ የዳዊት ቅኔ ወይንም ደግሞ ሚክታም የሚል ቃል ይጠቀማል። የመዝሙሩን አይነት ሲገልጸው ደግሞ ሚክታም የሚል የመዝሙር አይነት ነው ይለዋል። ከዛ ደግሞ የነበረበትን ሁኔታ ይነግረናል። አዶላም ዋሻ በነበረበት ጊዜ ይላል። በተጨማሪ ደግሞ የቅኝቱን አይነት ነው ብሎ እዚህ ጋር መግቢያው ላይ በተጻፈልን አታጥፉ በሚለው ቅኝት ይለዋል። ወይም ደግሞ አታጥፉ ምን ማለት እንደሆነ ጥናት የሚፈልግ ነው በእርግጥ። ነገር ግን ደግሞ ብዙዎች ደግሞ አጥንተው ያስቀመጡልን ነገር አለ። አታጥፉ ወይም ዱኖት ዲስትሮይ የሚል ቃል አለ። ይህንን ቃል በተለይ ምዕራፍ 56 57 58 59 እና 75 መዝሙር 75 ላይ በአታጥፉ ቅኝት እንደተጻፉ መዝሙሮቹ ይነግረናል። ይህ አታጥፉ የሚለው ምንድን ነው ብለን ስናይ የመጀመሪያው የምናገኘው ቅኝት ነው የሚል ነገር አለ። እሱ አንድ ነገር ነው። ነገር ግን አታጥፉ የሚለው ዳዊት የነበረበትን ሁኔታና መልእክት እያስተላለፈ እንደሆነ የሚያሳይ ነው። ምን እያለ ነው? አታጥፉ እያለ ነው። ራሱን እንዳያጠፉት መልእክት ዝማሬው እንዳያጠፉት የሰጠው መግለጫ እንደሆነ ብዙዎች ይስማማሉ። ያን ብቻ ሳይሆን ደግሞ ሳኦልን ብዙ እድል አግኝቶ ነበረ ሳኦልን የሚገልበት። አጠገቡ የነበሩት ሰዎች እግዚአብሔር የተናገረ ቃል ይኸው እንደውም ግደለው አሳልፎ በእጅ ሰጥቶሃል ባሉት ጊዜ የልብሱን ጫፍ ቆርጦ ሄዶ ያው አዝኖ ሕሊና ወቅሶት የነበረበትን አይ እግዚአብሔር የቀባውን አትግደሉ እንዳታጠፉት ብሎ ከተናገረው ጋር ይያያዛል። አሁንም ያለበት ሁኔታ ያንን ያሳያል የሚሉ ሰዎች አሉና አታጥፉ የሚለው ቃል የሚያሳየው እነዚህን ሁሉ የጠቀለለ ነገር ይዘን መልእክቱ ጋር መግባት እንችላለን። ነገር ግን ከዛ በፊት ግን ይሄ ሚክታም የሚለው አታጥፉ የሚለውንም ቃልም ሚክታም የሚለውም ቃል የሚገናኙባቸው የተወሰነ ነገሮች አሉት እና እነሱን ትንሽ ነገር ልበላችሁ። ይሄ አሁን ሚክታም የሚለው ቃል ወይም ኪታም ከሚለው የዕብራይስጥ ስርወ ቃል ጋር ተያይዞ ሲሆን ትርጉሙም ጥሩ ወርቅ ወይም ጎልድ ፖይም ወይም ጎልድ ሶንግ የሚለውን ታዩታላችሁ እና ይሄ መዝሙር የዳዊት ወርቃማ መዝሙር ነው። በሌላ አገላለጽ ይሄ ኪታም የሚለው ወይም ሚክታም የሚለው ቃል ደግሞ የተሸፈነ የሚል ቃል ወይም ስውር የሆነ ሚስጥራዊ የሆነ የሚል ቃል እናገኝበታለን። ደግሞ ከሁኔታው አንጻር ዳዊት ከነበረበት ሁኔታ አንጻር በአዶላም ዋሻ ውስጥ ተሸፍኖ የነበረበትን ነገር ያነሳልናል። ያንን ብቻ ሳይሆን ደግሞ በእግዚአብሔር ጥላ ውስጥ ማደሩን በእግዚአብሔር ጥላ ውስጥ መሸፈኑን የሚያወራ ስለሆነ ይሄ ሚክታም የሚለው ቃል እነዚህን ሁሉ የጠቀለለ ሆኖ እንመለከተዋለን ማለት ነው። ሌላኛው ይሄ ሚክታም የሚለው ቃል ከአቶንመንት ወይም የስሬት ቃል እንደሆነ ያ ስሬት የሚለው ቃል ጋር ተመሳሳይ እንደሆነ ወይም በስሬቱ መክደኛ ላይ የስሬት መክደኛ የሚባለው ከቨር የሚያደርገው እሱ ሚክታም የሚለውን ትርጉም ይይዛል። ስለዚህ የኃጢአት መሸፈንን የኃጢአት መከደንን ያለበት ሁኔታ እንዲጸልይ ያደረገው ካለበት ሁኔታ ተነስቶ በእግዚአብሔር ምሕረት መሸፈንን በእግዚአብሔር ጥላ መሸፈንን ከዋሻው በላይ በእግዚአብሔር ስም መጋረዱን እያሰበ የዘመረው ዝማሬ እንደሆነ ማየት እንችላለን። እንግዲህ ከመዝሙር 57 ጋር ያለውን ግንኙነት ስንመለከተው ይሄ መዝሙር የተዘመረው ዳዊት ከሳኦል ሸሽቶ በዋሻ ውስጥ ይላል። እዛ ቅድም መግቢያውን ባነበብኩላችሁ ቦታ ላይ በዋሻ በነበረበት ጊዜ ይላል። እንግዲህ ዳዊት በዋሻ የነበረባቸው ሁለት ቦታዎችን እናውቃለን በግልጽ። አንደኛ ሳሙኤል ምዕራፍ 22 ላይ ያለው ቃል ነው። ሁለተኛው ደግሞ አንደኛ ሳሙኤል ምዕራፍ 24 ላይ ያለው ነው። አንደኛ ሳሙኤል ምዕራፍ 22 ላይ
በአዶላም ዋሻ የነበረበትን ሁኔታ እንመለከታለን። አንደኛ ሳሙኤል ምዕራፍ 24 ላይ ደግሞ በአይን ጋዲ በተባለ ዋሻ ውስጥ የነበረውን ቆይታ ደግሞ እናያለን። ነገር ግን ይሄ ክፍል የሚያወራው በዋናነት በአዶላም ዋሻ እንደነበረ በብዙ ማስረጃዎች ማየት እንችላለን። አዶላም ዋሻ ላይ በነበረበት ሰዓት ነው። እንግዲህ ይህን መዝሙሩን በኋላ ስናጠናው በአጭሩ ስለሆነ የተጻፈልን እንዲገባን በምን አይነት ሁኔታ ውስጥ ነበረ የጻፈው የሚለውን ነገር ስንመለከት በአዶላም ዋሻ የነበረበትን ሁኔታ እንመለከታለን። ይሄ እንግዲህ ዳዊት ሳኦል ሊገድለው የነበረበት ጊዜ፣ ጦሩን አንስቶ የወረወረበት የሸሸበት ጊዜ፣ ከዛ በኋላ ደግሞ የሳኦል ልጅ ዮናታን ከዳዊት ነፍስ ጋር ስለተሳሰረች ሳኦል ሊገድለው እንደፈለገ ሂዱና ግደሉት፣ ፈልጋችሁ አገኙት እያለ መልእክትን ሲልክ በኋላ ላይ ዮናታን ሳኦል ሊገድለው እንደቆረጠ ባወቀ ጊዜ ዳዊት ሸሽቶ ይሄዳል። ሸሽቶ ከሄደ በኋላ መጽሐፍ ቅዱሳችን ሲነግረን ወደ የሄደበትን ቦታ ስትመለከቱት ከወንድሞቹ ከእስራኤል አካባቢ ርቆ ወደ ጌት ወደ ፍልስጤም ዋናቸውን በቀደም ነው የገደለው። እንደምታውቁት ጥቂት ምዕራፎች ወደኋላ ስትሄዱ የጎልያድን የገደለበትን ቦታ ታገኛላችሁ። ስለዚህ በድፍረት ወንድሞቹን ፈርቶ ጠላቱን ሳይፈራ እንግዲህ ጀግና ማለት የሚፈራውንና የሚገጥመውን የሚያውቅ ነው እና የሚሸሸውን የሚያውቅ ጀግና ነው እሱና ሳኦልን ሸሽቶት ግን ደግሞ ትላንትና የገጠመውን ከዚህ በፊትም ላይ እንዳየነው ዳዊት ያደረገው የነበረው ነገር ምንድን ነው ብለናል። ወንድሙን ኤልያብን ሸሽቶ ጎልያድን ግን ደፍሮ ሲገጥመው እንመለከታለን። የልብህን ትዕቢት አውቃለሁ ሲለው ከሱ ዞር አለ፣ ሸሸት አለ፣ ገለል አለ ይላል። እንግዲህ ጀግና የሚገጥመውንና የሚሸሸውን የሚያውቅ ነው። አሁንም በዚህም ቦታ ላይ ስትመለከቱት ዳዊት ሸሽቶ እስራኤልን መቀመጥን ሸሽቶ እዛ አካባቢ ማረፍን ሸሽቶ ወደ ገደለው ወደ አያቁኝም ብሎ ወደ አሰበው ወደዛ ምድር ሲገባ ወደ ጌት ወደ ፍልስጤማውያን መንደር ሲገባ ያዩት ሰዎች ደግሞ ይሄ አይደለም ወይ የሀገሩ ንጉስ ብለው ሲጠሩት እንመለከታለን። በዚህ ሰዓት ላይ ንጉስ አይደለም። እንደምታውቁት ንጉሱ ማን ነው? ሳኦል ነው። መጽሐፍ ቅዱሳችን ሲናገር ሳኦልን ሸሽቶ ነው ወደ አዶላም ዋሻ ሄደ የሚለን፣ ወደ ፍልስጤም ሄደ የሚለን። ነገር ግን እዛ ጠላት መንደር ላይ ግን የሚታወቀው በተቀባበት ማንነት ነው እና ጠላት የሚያውቀን እግዚአብሔር ባስቀመጠን ጸጋ በጠራበት ጥሪ ነው እና ንጉስ ይሄ የሀገሩ ንጉስ ዳዊት አይደለም ወይ? እንደውም ምናሉ ሳኦል ሺህ ገደለ ዳዊት እልፍ ገደለ ተብሎ የተዘመረለት ልጃገረዶች ሴቶች የዘመሩለት ንጉሱ አይደለም ወይ ብለው ሲናገሩ እንሰማለን። በዚህም ምክንያት ደግሞ ወደ ጌት ንጉስ ይዘውት ሲመጡ ዳዊትን እንመለከታለን። እሱም መልኩን ቀይሮባቸው ልጋጉን እያዝረበረበ መድረክ ላይ ግድግዳ እየቧጨረ እንዳበደ ሰው ሆኖ የተለያየ ትርኢትን አከናውነው በሀገሬ ብዙ እብዶች አሉ አባሩልኝ ብሎ ንጉሱ ሲያባረው እና ከተባረረ በኋላ ወደ አዶላም ዋሻ እንደመጣ አሁን መዝሙሩ ወደ ተዘመረበት ስፍራ እንደመጣ እናያለን እና አዶላም ዋሻ ጋር ሲደርስ ብቻውን አይደለም የነበረው። ምክንያቱም በዛ ሰዓት ላይ አንደኛ ሳሙኤል ምዕራፍ 22 ላይ ሄዳችሁ ስትመለከቱ መጽሐፍ ቅዱሳችን እንደዚህ ይለናል። የተከፉ የተጨነቁ ዕዳ ያለባቸው ሰዎች አባቱ ወንድሞቹ ተሰብስበው ወደዛ መጡ ይለናል። እንደዚህ ይላል ምዕራፍ 22 ላይ ዳዊትም ከዚያ ተነሳ፣ ወደ አዶላም ዋሻ ኮበለለ። ወንድሞቹና የአባቱ ቤተሰብ ሁሉ ይህን በሰሙ ጊዜ ወደ እርሱ ወደዚያ ወረዱ። የተጨነቀም ሁሉ ብድርም ያለበት ሁሉ የተከፋም ሁሉ ወደ እርሱ ተከማቹ። እርሱም በላያቸው አለቃ ሆነ። ከእርሱም ጋር 400 የሚያህሉ ሰዎች ነበሩ ይላል እና አለቅነትን የጀመረው ዳዊት ሀገር ተረጋግታ ወይም እስራኤልን በሙሉ ነግሶባት ከላይ አስቀምጠውት አይደለም። አለቅነት የጀመረው ዳዊት በማይመች ሁኔታ ውስጥ ነው። አለቅነት የጀመረው በጣም ሀብታሞች ባሉበት ቦታ ላይ አይደለም። አለቅነት የተጀመረው በተጨነቁ በተከፉ ዕዳ ባለባቸው ሰዎች ነው። እንግሊዝኛውን ባይብል ላይ ስታነቡት እኔ 3D ፌስ እላቸዋለሁ እነዚህን ልጆች ማለት እነዚህ ወደ ዳዊት የመጡት 3D ፌስ ናቸው እና ዲዲ የሚል ነገር ትመለከታላቸው። የመጀመሪያ ኢንዴቢት ይላል፣ ዴቢት ያለባቸው ዕዳ ያለባቸው ይላል።
ዲስትረስ የሆኑ ይላል። በጣም በቃ የተከፉ የሚለውን ቃል ትመለከታላችሁ። ምንድነው ስትረስ ያለባቸው የተጨነቁ የሚለውን። ከዛ ደግሞ ዲስኮንተንትድ የሆኑ ያረኩ ሰዎች እጅግ በቃ ውስጣቸው ሐዘን፣ ስብራት የደረሰባት እነዚህ ሰዎች ናቸው ዳዊት ጋር የተሰበሰቡት። እና አለቅነት፣ ጀግንነት፣ ንግስና የሚታየው በሰለጠኑና ልምድና ሀብት ባካበቱ ትምህርት ባጎለበቱ ወይም ደግሞ ውትድርናን በቀሰሙ ሰዎች ሳይሆን ምናምንቴዎችን ሰብስቦ በእነሱ ላይ ግን አለቃ ሆነ ይላል። እነዚህ ሰዎች ናቸው በኋላ ላይ የዳዊት ኃያላን ተብለው የተገለጹት። አንዱ እልፍ ገደለ እየተባለ የተወራላቸው በእጁ ላይ ሰይፉ እስኪጣበቅ ድረስ ገደለ የምንለው ትላንትና በዕዳ ውስጥ፣ በመከፋት ውስጥ፣ በመጨነቅ ውስጥ፣ በፖለቲካ አለመረጋጋት ውስጥ በጣም በሚያስገርም ስብራት ውስጥ ያለፉ ሰዎች ናቸው። ዳዊት እነዚህን ነው ወስዶ እግዚአብሔር ወዳሰበላቸው አጀንዳ ተጠግተው የእግዚአብሔርን ሐሳብ እንዲፈጽሙ ታላላቅ ሰራዊቶች እንዲሆኑ ታውቃላችሁ። በኋላ የምናገኘው የጦር ሰራዊቱ አዛዥ በዚህ ጊዜ የመጣ ነው። ከወንድሞቹ ከቤተሰቡ የእህቱ ልጅ ነው መጽሐፍ ቅዱሳችን ሲና ሁለቱም የጦር ሰራዊቱ አዛዥ የእህቶቹ ልጆች ናቸው እና የጽሩያ ልጅ የሚባሉ ጽሩያ የዳዊት እህት ነች እና አጎታቸው ነው። እነዚህን የተከፉ ሰዎችን የተጨነቁ ዕዳ ያለባቸውን ሰዎችን ሰብስቦ ነው ዳዊት በኋላ ላይ ሰልጥኖ አሰልጥኗቸው እነሱን ለከበረ ለማድረግ ያበቃቸው እና በዚህ አይነት ሁኔታ ውስጥ በዛ በጭንቅ ጊዜ ውስጥ በመከፋት ጊዜ ውስጥ በዋሻ ውስጥ በነበረበት ጊዜ የዘመረው ዝማሬ እንዳለ እንመለከታለን ማለት ነው እና ምዕራፍ 57 ቁጥር 1ን ስናነበው ማረኝ እግዚአብሔር ሆይ ማረኝ፣ ነፍሴ አንተን መጠጊያ አድርጋለች፣ የጥፋት ማዕበል እስኪያልፍ ድረስ በክንፎች ጥላ ስር እጠለላለሁ ይላል። አሁን ያለበት ሁኔታ የአዶላም ዋሻ ውስጥ ነው። ጥላው በአይን የሚታየው የአዶላም ዋሻ ነው። የዳዊት ግን መታመኛ የአዶላም ዋሻ አይደለም። የዳዊት መታመኛ የእግዚአብሔር ጥላ እንደሆነ ትመለከታላችሁ እና የሚናገረው ነገር በክንፎች ጥላ እተማመናለሁ በማለት ሲናገር ወይም በክንፎች ጥላ አድራለሁ የሚል ቃልን ወይም እጠለላለሁ የሚል ቃልን እንመለከታለን። በክንፎች ጥላ ስር እጠለላለሁ። ለምን? የጥፋት ማዕበል እስኪያልፍ ድረስ ብሎ የሆነ ጊዜ አለ፣ የሚያልፍ ጊዜ አለ እና ይሄ የመጣው የመከራ ጊዜ የማዕበል ጊዜ እስኪያልፍ ድረስ በክንፎች ጥላ እጠለላለሁ ወይም በክንፎች ጥላ ውስጥ አድራለሁ። የዋሻው ዘመን ያልፋል። ከዋሻ የምወጣበት ዘመን ይመጣል። አሁንም ያለሁት በዋሻ ውስጥ አይደለም፣ በአንተ ጥላ ውስጥ ነኝ። ያለበለዛ ያገኙኛል። ያለበለዛ እኔ ደካማ ነኝ። የተሰበሰቡት ዙሪያ የሚያሉ ሰዎች በሙሉ ደካሞች ናቸው። ነገር ግን አንድ ነገር አውቃለሁ፣ በአንተ ጥላ ውስጥ እታመናለሁ በማለት ይሄ ከርዕሱ ጋራ ሚክታም ከሚለው መሸፈን ከሚለው ቃል ጋራ አያይዛችሁት ብታነቡት በጣም ደስ ይለኛል እና እያለ ያለው ሸፍነኝ እያለ ነው እና መጽሐፉ ወይም ዝማሬ ሚክታም የሚለው ዝማሬ የመሸፈን ዝማሬ ነው የሚያወራው። ከበርዶኛለሁ በማ በጥላ ውስጥ ነው የተሸፈንኩት፣ ኃጢአቴን ይላል። ያው የስርየት መክደኛው ለኃጢአት የሚቀርብ መስዋዕትና ምሕረት የምንቀበልበት ቦታ ስለሆነ ማረኝ ማረኝ ይላል። እንግዲህ በዕብራውያን ዘንድ አንድን ነገር ደጋግመው ከጠሩት ማረኝ፣ አቤቱ ማረኝ ብሎ ደግሞ ከተናገረው የነገሩን አንገብጋቢነት፣ አስቸኳይነት የሚገልጽ ነው ይላሉ እና በጣም ዳዊት የፈለገው ነገር ሌላ ነገር አይደለም። አሁን እኔ በዚህ ባለሁበት ሁኔታ ውስጥ የምፈልገው ሌላ ምንም አይደለም፣ የአንተ ምሕረት ነው። ምሕረት ካለ አንተ ታየኛለህ። አንተ ካየኸኝ ደግሞ የሚጎዳኝ የለም፣ የሚያሸንፈኝ የለም፣ የሚመታኝ የለም እያለ ሲናገር እንመለከተዋለን ማለት ነው። አንተ ካላጠፋኸኝ የሚያጠፋኝ የለም፣ አንተ ከማርከኝ የሚገለኝ የሚጨክንብኝ የለም። ስለዚህ ማረኝ አቤቱ ማረኝ ይላል። ከዛ ቁጥር 3 ላይ እንደዚህ ይላል፣ ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ። እቺ ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ የሚለውን በአዲሱ መደበኛ ትርጉም ላይ ላነብላችሁ። ለምን
ለኔ ያሰበውን ወደሚፈጽምልኝ አምላክ ወደ ልዑል እግዚአብሔር እጮሃለሁ ይላል። ለኔ ያሰበውን ወደሚፈጽምልኝ አምላክ እጮሃለሁ ይላል። ይሄ ለኔ ያሰበውን ወደሚፈጽምልኝ አምላክ እጮሃለሁ የሚለውን ቃል በሌላ ቦታ ላይ ለኔ ያሰበው የሚለው እንግሊዘኞችን በሙሉ ትርጉሞችን ሄዳችሁ ስታዩ ለኔ የያዘውን ዓላማ ወደሚፈጽምልኝ እጮሃለሁ የሚል ቃል እንመለከታለን እና እንደዚህ ይላል I cry out to God most high, to God who fulfill his purpose ይላል who fulfill his purpose for me ለኔ ያለመውን ዓላማውን ወደሚፈጽምልኝ እጮሃለሁ። ይሄ ፐርፐዝ የሚለው ቃል በጣም አስገራሚ ቃል ነው። ፐርፐዝ የሚለው በተለይ የአዲስ ኪዳን መጽሐፋችን በተጻፈበት ሄዳችሁ ስታነቡት ፐርፐዝ የሚለው በግሪኩ ፕሮቴሲስ የሚል ቃል ታገኛላችሁ። ፕሮቴሲስ ፕሮ ማለት ቢፎር ነው። ቴሲስ ማለት ሪትን ወይም ቴሲስ የሚለው ቃል ቱ ቢ ሴት ወይም ቱ ቢ ፕሌስ ማለት ነው። ማስቀመጥ፣ ማኖር፣ ከፊት ለፊታችን መጻፍ ወይንም ፕሮ ቢፎር ነው ብያቸዋለሁ። ቴሲስ ሪትን ነው አይደል? ብዙዎቻችን ስንማር ቴሲስ ጻፉ እንባላለን እና ቴሲስ የሚጻፍ ጽሁፍ ነው። እንግዲህ እግዚአብሔር ያሰበልኝን ለኔ ያሰበውን ለኔ ፐርፐዝ አድርጎ የነደፈውን እግዚአብሔር እንግዲህ በመጽሐፍ ቅዱሳችን በመጀመሪያ እግዚአብሔር ብሉፕሪንት አለው። ፐርፐዝ ብሉፕሪንት ነው። የእግዚአብሔር ንድፍ የእግዚአብሔር ዲዛይን ነው። ለኛ ያለው ዓላማ ነው። ፐርፐዝና ሚሽን የሚሉትን ቃላቶችን ሌላ ጊዜ ላይ በዚሁ እንመጣበታለን እና ፐርፐዝ የእግዚአብሔር ዓላማ ወይም ብሉፕሪንት ኢንተርናል ያሰበው በውስጡ ያሰበው ነው። ተልኮ የምንለው ይሄ ሚስዮዴ ወይም ሚሽን ኦፍ ጋድ የምንለው እግዚአብሔር የሚሰራው ተልኮ ደግሞ በውጪ በተፈጠረው ዓለም ላይ በተፈጠረው ምድር ላይ የሚፈጸመው ስራ ነው። እንግዲህ እግዚአብሔር በውስጡ የነደፈውን ንድፍ ብሉፕሪንቱን የሚያወጣው በተልኮ ነው እና ዳዊት እያለ ያለው ለእኔ ያሰበውን ወደሚፈጽምልኝ ያሰበው አለ። ከዘላለም ዘመናት በፊት በእስራኤል ላይ እንድነግስ ያሰበ አለ። ማንም አያስተጓጉል። የማይቀለበስ የእግዚአብሔር ዓላማ በእኔ ላይ አለ። ሊቀለበስ አይችልም። ሳኦል ሊቀለብሱ አይችልም። ፍልስጤማውያን ሊቀለብሱት አይችልም። ሌሎችም ሊቀለብሱት ያሰበውን ይፈጽምልኛል። ወደሚፈጽምልኝ ወደ እርሱ ግን እጮሃለሁ። ለምን? እሱ በእኔ ላይ ዓላማ ፐርፐዝ አለው። ቀድሞ የጻፈው ጽሑፍ አለው። ፕሮቴሲስ አለው። መዝሙር 139 ላይ 26 ላይ ይመስለኛል ያልተሰሩ አካላቴን አይኖች አዩ ይልና ከዛ አንዳች እንኳን ሳይኖር ወደ መታየት ሳይመጣ በመጽሐፍ ተጻፉ ይላል። የተፈጠሩ ቀኖቼ አንዳች እንኳን ሳይኖሩ ሳይታዩ ሳይገለጡ በመጽሐፍ ተጻፉ። ፕሮቴሲስ ፐርፐዝ የሚለው ትመለከታላችሁ። አዲስ ኪዳን ላይ በጣም ብዙ የእግዚአብሔር ዓላማዎችን ታያላችሁና እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ የሚለው አኮርዲንግ ቱ ሂዝ ፐርፐዝ ይለዋል። እንደ ዓላማው ለተጠሩ እንደ ብሉፕሪንቱ እንዳየላቸው እንዳቀደው ለተጠሩ እግዚአብሔር እኔና እናንተን ሲያድነ በመጀመሪያ የነደፈው ንድፍ ነበር፣ ፐርፐዝ ነበረው። መጽሐፍ ሲናገር በኤፌሶን ምዕራፍ 1 ላይ ቁጥር 3 ላይ ስትመለከቱት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን እንሆን ዘንድ በክርስቶስ መረጠን። ዓለም ሳይፈጠር በክርስቶስ አይቶናል። ኃጢአት ስለሰሩ አዳምና ሔዋን ወይም እባብ ወይም ሰይጣን ጣልቃ ስለገባ ድንገቴ የመጣ ሐሳብ አይደለም። ዓለም ከመፈጠሩ በፊት እግዚአብሔር ያሰበን በክርስቶስ ኢየሱስ እኛን ፍጹም ቅዱስ ጻድቅ የማድረግ ሐሳብ ነው። እዛው ክፍል ላይ ኤፌሶን ምዕራፍ 1 ሄዳችሁም ስታነቡት ጴጥሮስ ላይ ሄዳችሁ ስታነቡ በጸጋ እኛን ማዳን ዓለም ከመፈጠሩ በፊት ያሰበው ሐሳብ ነው ይላችኋል። ለምን? እግዚአብሔር ሁሉን ያውቃል። ሁሉም ስለሚያውቅ ዓላማ ስላለው ቀድሞ የያዘው ብሉፕሪንት ስላለው ለሙሴ እንዳሳየው ምሳሌ አድርገህ ትሰራው ዘንድ ተጠንቀቅ፣ እንደ ንድፉ ዲዛይን እንዳል። ለምን? እግዚአብሔር የመጀመሪያ ብሉፕሪንቱን አሳይቶት ነው በምድር ላይ የሚተገበረውን የሰጠውና እዚህ ጋር ዳዊትም እያለ ያለው ነገር ምንድን ነው? ያለሁበት ሁኔታ የእግዚአብሔር ዓላማ የሚፈጸምበት የማይመስል ሁኔታ ውስጥ ነኝ ያለው። ነገር ግን አውቃለሁ
ወደ ዓላማውን ወደሚፈጽመው ሐሳቡን ወደሚፈጽምልኝ ወደ እግዚአብሔር እጮሃለሁ በማለት ሲናገር እንመለከተዋለን። እና እግዚአብሔር ያሰበውን ስለኔ የጻፈውን ይሄ ርዕሱ አታጥፉ ነው አይደል? ዓላማውን አታጥፉት፣ አትችሉም ግን አታጥፉት ይላቸዋል። የአታጥፉ ዝማሬ የእግዚአብሔርን ሐሳብ አታጥፉ እያለ ነው። የእግዚአብሔርን እቅድ አታጥፉ። እኔን በመግደል የእግዚአብሔርን ሐሳብ አተባጉላለሁ ብላችሁ አትሞክሩ። የዝማሬው ታይትል የአታጥፉ ባለበት ሁኔታ ውስጥ አታጥፉኝ እኔን። ለምን? እግዚአብሔር ዓላማ በእኔ ላይ ያለ ምልክት አለብኝ እያለ የሚናገረው ነገር እንመለከታለን ማለት ነው። እና ከዛ ቀጥሎ የምናየው ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱንና እውነቱን ላከ፣ ነፍሴን ከአንበሶች መካከል አዳናት ይላል። እንግዲህ እዚህ ቦታ ላይ የሚናገረው ዳዊት ያው ከሳኦል ከደረሰበት ነገር ጋር ተያይዞ የመጣበት ነገር አለ። መከራ ደርሶበታል፣ መዳን ይፈልጋል። ስለዚህ ምን ይላል? ከሰማይ ልኮ አዳነኝ ይላል እና ድነቱ ያለው የእሱ መጠበቅ ያለው ከሰማይ እንደሆነ ሰው ሊያድነው የማይችል እንደሆነ፣ ምክንያቱም የሀገሩ ንጉሥ ነው የተነሳበት፣ የሀገር ሰራዊት ነው የተነሳበት። በጣም ጨካኞች የሚባሉ ሰዎች ናቸው የመጡበት። ፍትህን የማያውቁ ጽድቅን ውለታን የማይቆጥሩ ትላንትና የእነሱን ውርደት ያስወገደውን ሰው ጨክነው ለማጥፋት የወጡ ሰዎች ናቸው የመጡት እና በሰውኛ የሚድንበት አይደለም። ነገር ግን ከሰማይ ልኮ አዳነኝ ይላልና እኔና እናንተ የዳንበትን ድነት ያስታውሰናል። እግዚአብሔር በክርስቶስ ኢየሱስን በመላክ ከሰማይ የላከውን አጀንዳ እንድናስታውሰው ያደርገናል። ኢየሱስ ክርስቶስ የመጣው ለምን እንደሆነ፣ ከሰማይ የወረደው ለምን እንደሆነ ስናይ የዮሐንስ 3:16 ላይ ሁላችንም የምናውቀው ቃል አለ አይደለ? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ብሎ ዓለም በልጁ እንዲድን ነው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ይላል። ዓለም በልጁ እንዲድን ነው እንጂ እንዳይጠፋ ብሎ እንዳንጠፋ እግዚአብሔር ልጁን እንደላከ ያዳነን ከሰማይ በሆነ ድነት እንደሆነ ይሄ ቃል የዮሐንስን ወንጌል እንድናስተውል ያደርገናል። ዮሐንስ 1:14 ላይ ቃልም ሥጋ ሆነ ይልንና ጸጋንና እውነትን ተሞልቶ በመካከላችን አደረ። ዳዊትም እዚህ ክፍል ላይ ስትመለከቱት ምን ይላል? ቸርነቱንና እውነቱን ላከ ይላል። ይሄ ቸርነት የሚለው ቃል በአዲስ ኪዳን ላይ በብዙ ቦታዎች ላይ አታገኙትም። ነገር ግን ቸርነትን ተክቶ የገባ አንድ ቃል ታገኛላችሁ። እሱም ጸጋ የሚለውን ቃል ታገኛላችሁ። ጸጋ ቸርነትን ሙሉ ለሙሉ ጠቅልሎ የያዘ። በጸጋ ውስጥ ቸርነት አለ። በጸጋ ውስጥ የእግዚአብሔር ልግስና አለ፣ ስጦታ አለ። የእግዚአብሔር ነፃ የሆነ ስጦታ አለ። ጸጋ የሚለው ቃል በአዲስ ኪዳን ስትመለከቱ እግዚአብሔር የያዘውን የሰጠንን ቸርነቱን ነፃ ስጦታውን የሚያሳይ ቃል ነው። በዚህ ቦታ ላይ ቸርነትንና እውነቱን ላከ ይላል። እግዚአብሔር እንዴት እንዳዳነው ለረገጡ ውርደትን ሰጣቸው ብሎ እግዚአብሔር ቸርነቱንና እውነቱን ላከ ይላል። ቸርነትና እውነት የሚለውን ነገር ስትመለከቱ በዮሐንስ 1:14 ላይ ደግሞ ምን ይለዋል? ጸጋንና እውነትን ተሞልቶ በመካከላችን አደረ ይላል እና እኛ ያዳነው በጸጋና በእውነት ነው ብሎ ይነግረናል። በነገራችን ላይ መጽሐፍ ቅዱሳችን ላይ በጣም የማይጣጣሙ የሚመስሉ ነገሮች በእግዚአብሔር የጽድቅ ችሎታ የተጣጣሟል። ምሕረትን አስባችሁት ከዛ እውነት ተገናኙ ይለናል። እንደውም በሌላ ትርጉም ላይ ተሳሳሙ ይለናል እና ምሕረትና እውነት እኮ አይገናኙም። እውነት በሰራነው ኃጢአት የምናገኘው ፍርድን፣ ምሕረት ደግሞ ለሰራነው ኃጢአት እግዚአብሔር የሰጠን ይቅርታ ነው። ምሕረትና እውነት ግን ተገናኝተው ተስማምተው ተቃቅፈው የሄዱት በክርስቶስ ኢየሱስ ነው። እውነትና ምሕረትም አሁን እዚህ ጋር ተገናኙ ሲለን ወይም ጸጋና እውነት ሆነልን በክርስቶስ ስንል አይገናኙም። ነገር ግን የእግዚአብሔር ጽድቅ፣ እግዚአብሔር ፍትሐዊ መሆኑን ልጁን በመላክ ልጁን በመቅጣት እኛን ነፃ በማውጣት እውነትን እንዳደረገ፣ ምሕረትን እንዳደረገ፣ ጸጋን እንደሰጠ ማሳያ እንደሆነ ትመለከቱታላችሁ እና እግዚአብሔር
እንዴት አድርጎ ከሰማይ ልኮ እንዳዳነ ዳዊት ይናገራል። ነፍሴ ከአንበሶች መካከል አዳናት፣ ደንግጬ ተኛሁ ይላልና ይሄ ቦታ ላይ ያለበትን ሁኔታ ስትመለከቱ ሊያስተኛ የሚችል ቦታ አይደለም። ነገር ግን ደንግጬም ቢሆን ተኝቻለሁ ይለናል። ነቃሁ የሚል ቃልም ወደኩ የሚል ቃል ተክቶት ይህንን ቃል ታያላችሁ። በዚህም ሆነ በዛ የነበረበት ሁኔታ ግን ከባድ እንደሆነ እናስተውላለን ማለት ነው። ከዛ የምናገኘው የሰው ልጆች ነፍሴን ከአንበሶች መካከል አዳናት፣ ደንግጬም ተኛው። የሰው ልጆች ጥርሳቸው ጦርና ፍላጻ፣ አንደበታቸው የተሳለ ሾተል ነው። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብር በምድር ሁሉ ላይ ትሁን ይላል እና እዚህ ቦታ ላይ ያለበት ሁኔታ በአንበሶች የተከበበበት ቦታ እንደሆነ እናስተውላለን። የሚፈልጉት የሚያድኑት ሰዎች እንዳሉ እናያለን ማለት ነው። በእንዲህ አይነት ሁኔታ በእንዲህ አይነት ከበባ ውስጥ ሆኖ ግን የሚናገረው ነገር ምንድን ነው? አምላክ ሆይ በሰማያት ላይ ከፍ ከፍ በል ማለት እኔ አሁን ከምድር የምጠብቀው ነገር የለኝም። ለምን? ድነቴ ያለው የምድነው የሚልክልኝ ማዳንን ከሰማይ ነው። ከሰማይ ልኮ አዳነኝ ነው። ስለዚህ አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብር በምድር ሁሉ ላይ ትሁን። የእግዚአብሔር ክብር ሌላ ምንም አይደለም። ዳዊትን በማዳን የሚገለጥ ክብር ነው። የእግዚአብሔር ክብር እንደምናውቀው መጽሐፍ ቅዱሳችን ላይ ትዝ ካላችሁ ደቀ መዛሙርቱ የጠየቁት ይሄ አይነ ስውር ሆኖ የተወለደው ሰው እውር ሆኖ እንዲወለድ ወላጆቹ ወይስ እሱ ነው ኃጢአትን ያደረገው ብለው ሲጠይቁት አይ እሱም ወላጆቹም ኃጢአት ስላደረጉ አይደለም፣ ነገር ግን የእግዚአብሔር ክብር በእርሱ ላይ እንዲገለጥ ነው። የእግዚአብሔር ክብር ምንድን ነው? መታወሩ አይደለም። የእግዚአብሔር ክብር መገለጡ፣ አይኑ መፈታቱ ወይም አይኑ ማየቱ ነው እና ዳዊትም ያንተ ክብር ይምጣ በምድር ላይ የሚለው ከነዚህ ከጨካኞች ስታድናይ ክብር ነው የሚመጣ። ወዳጆቼ እግዚአብሔር በእናንተ መዳን ውስጥ ይከብራል። በህመማችሁ ሳይሆን በመፈወሳችሁ ይከብራል። ህመማችሁን አይደለም ዲል የሚያደርገው መፈወሳችሁን ያመጣና እግዚአብሔር በእናንተ ይከብራል። ይህንን ዳዊት አድነኝና በእኔ ክበር በምድር ላይ እያለ ሲናገር አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብር በምድር ሁሉ ላይ ትሁን በማለት ይናገራል። ቁጥር 3 ላይ በስውር ወጥመድ እንደዘረጉበት ይናገራል። ቁጥር 6 ላይ ለእግሮቼ ወጥመድን አዘጋጁ፣ ነፍሴን አጎበጧት፣ በጉድጓድን በፊቴ ቆፈሩ፣ በእርሱም ወደቁ። አሁን ምንድን ነው እዚህ ቦታ ላይ እንግዲህ ስንመለከት ዳዊት የገጠሙት ሰዎች እጅግ ነፍሰ ገዳዮች መሆናቸውን እንመለከታለን እና የተሸፈነ የተሰወረ ወጥመድ ጠላት እንደዘረጋበት ይናገራል። ነገር ግን የተሸፈነውን የተሰወረውን የነሱን ወጥመድ ሳይሆን የሚያጎላው ኖ እኔ በአንተ መሸፈን፣ በአንተ መሰወር፣ በአንተ መጋረድ ነው የምፈልገው ብሎ ከሚያየ ወጥመድ በላይ ለኃጢአቱ ለራሱ ለመጣበት ነገር እግዚአብሔር ሆይ በምህረት ሸፍነኝ። ከአንተ በምህረት ከሸፈንከኝ እነሱ ከሸፈኑት ነገር ማምለጥ ይችላሉ። የእነሱ የሸፈኑትን መዳን የምችለው በአንተ ነው። ከምንም በላይ ግን አንተ ከገባሁበት ኃጢአት ሸፍነኝ። ይሄ የመሸፈን መዝሙር ከሚለው ጋር ስለሚያያዝ እሱን እንድናየው ብዬ ነው ወደዛ መሄደውና ጉድጓዱን ቆፈሩ ይላል። ከዛ ራሳቸው ገቡበት ይላል። ጠላት የቆፈረው ጉድጓድ ውስጥ ራሱ ነው የገባበት። ይህ እንግዲህ በክርስቶስ የማዳን ስራ ላይ ሄደን መመልከት እንችላለን። ክርስቶስን ሲይዙት ሲሰቅሉት የመሰላቸው የሚያጠፉት ነው የመሰላቸው። ነገር ግን መጽሐፋችን ሲነግረን ኢየሱስ ክርስቶስ ከወረደ በኋላ ወደ ሲኦል ወርዶ እዛ ያሉትን ነፍሳት ከሰበከ በኋላ መጽሐፍ ሲናገር ተነሳ ይለናል። እዛ ምርኮን ማረከ ይለናል። ከዛ ስጦታን ሰጠ ይለናል። በሌላ ቦታ ላይ ደግሞ ሄዳችሁ ስትመለከቱ እንዴት በክርስቶስ ኢየሱስ የጠላትን ስራ ሁሉ እንደገፈፈ በቆላስያስ ላይ ሄዳችሁ ስልጣናትን ሁሉ ገፎ ድል በመንሳት እያዞራቸው በግልጥ አሳያቸው ይላል እና እሱን እነሱ ጉድጓድ ውስጥ የከተቱት ነው የመሰላቸው። እሱ ግን ጉድጓድ ውስጥ ከቷቸው ነው የወጣው እና መላጣ አርጓቸው ነው የወጣው። እንግዲህ ይሄ መጽሐፉ በተጻፈበት ዘመን ላይ የነበረውን ታሪክ ሄዳችሁ
ዞር ብላችሁ ስትመለከቱት በዛ ዘመን ላይ የተያዙ ምርኮኛ የሆኑ ጄኔራሎች ፀጉራቸው እንደሚላጭ መላጣ እንደሚሆኑ ማረጋቸው እንደሚገፈፍ ከዛ ለሕዝብ እያዞሩ እንደሚያሳዩቸው ሁሉ ኢየሱስ ክርስቶስ ባጠመዱት ወጥመድ በመስቀሉ ወደ ከተቱት ጉድጓድ ሄዳችሁ ስትመለከቱ ያደረገው ነገር ጠላትን ዘግቶበት እሱ ግን እንደወጣ ከዛስ እነሱ ደግሞ ባዶ መላጣ ኃይል የሌላቸው ስልጣን የሌላቸው እንደሆኑ እንዳሳየ ነው የቆላስይስ መጽሐፍ የሚነግረን ማለት ነው። ኢየሱስ ከትንሣኤ በኋላ ከፍ ከፍ ብሎ እንደተቀመጠ ሁሉ ይህም ዳዊት የሚናገረን ነገር ምንድን ነው? አንተ እነሱ በቆፈሩት ጉድጓድ ውስጥ እነሱን አስጥመሃቸው ከፍ ከፍ በል፣ አንተ ከፍ ከፍ ስትል እኔም ከፍ ከፍ ላለው እያለ ነው የሚናገረውና እንደዚህ ይላል። ጉድጓድ በፊት የቆፈሩ በእርሱም ወደቁ። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው። እቀኛለሁ፣ ዘምራለሁ። ክብሬ ይነሳ፣ በገናና መስንቆ ይነሱ። እኔም ማልጄ እነሳለሁ። አቤቱ በአሕዛብ ዘንድ አመሰግናለሁ፣ በወገኖችም ዘንድ እዘምርልሃለሁ። ምሕረትህ እስከ ሰማይ ድረስ ከፍ ብላለች፣ እውነትም እስከ ደመናት ድረስ። አሁን ምሕረት እውነትን ይዞ ደግሞ ሲመጣ ትመለከታላችሁ። ቅድም ቸርነትና እውነት ያለውን ቃል አሁን ምሕረትና እውነት የሚለውን ቃል ታዩታላችሁ ማለት ነው። በአዲስ ኪዳን ደግሞ ጸጋና እውነት ተብሎ የተገለጸልን ማለት ነው። እኛን ያዳነበት ሁለቱ ሚዛኖች ማለት ነው። በነገራችን ላይ ምሕረትና ጸጋ የሚባሉት ሁለቱ ሚዛኖች እግዚአብሔር እኛን በክርስቶስ ኢየሱስ ይቅር ያለበትንና ወይም ደግሞ ክርስቶስ የከፈለውን ዋጋና ክርስቶስ ደግሞ በከፈለው ዋጋ ያገኘነውን ጽድቅን በትንሣኤው ያገኘነውን ሕይወትን የሚያሳየው ጸጋ የሚለውን ደግሞ ትመለከታላችሁ። ልክ እንደዚሁ ነው። ጸጋ እዛ ቦታ ላይ አዲስ ኪዳን ላይ ስታገኙት ቸርነትን፣ ምሕረትን በብሉይ ኪዳን ላይ የገለጸውን ቃል ጠቅልሎ የያዘ ሆኖ እንመለከተዋለን ማለት ነው እና እንደዚህ ይላል። አቤቱ በአሕዛብ ዘንድ አመሰግናለሁ፣ በወገኖቼም ዘንድ ዘምራለሁ። ምሕረት እስከ ሰማይ ድረስ ከፍ ከፍ ብላለች፣ እውነት እስከ ደመናት ድረስ። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህ በምድር ላይ ትሁን። ይሄ ቃል ሲደገም ታዩታላችሁ። ቁጥር 5 ላይ አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህ በምድር ሁሉ ላይ ትሁን። የእግዚአብሔር ዓላማ ምንድን ነው ስትሉ፣ የእግዚአብሔር ዓላማ የመጨረሻው ጎሉ የእግዚአብሔር ክብር ነው። የእግዚአብሔር ክብር መጋለጥ፣ የእግዚአብሔር ክብር መታየት፣ በዚህ ምድር ላይ የእግዚአብሔር ክብር መታየት እግዚአብሔር ዓላማው ነው፣ ፐርፐዙ ነው። በእኛ ሕይወት ውስጥ የእግዚአብሔር ክብር መታየት በፍጻሜ በዘመናት ፍጻሜ ደግሞ እግዚአብሔር የሚሰጠን ነገር ምንድን ነው? ክብሩ ይታያል። በፊት ለፊት እናየዋለን፣ ፊቱን እናየዋለን እና በምድር ላይ ስንኖር የምንኖርበትን ዓላማ እግዚአብሔር በምድር ላይ ክብሩን በመግለጥ ነው የሚያኖረንና ዳዊትም የሚለው ከዚህ ከዋሻ ውስጥ ወጥቼ ከዚህ አይነት ህይወት ውስጥ ወጥቼ ለክብር ቆሜ ያቀድከውን ያሰብከውን ዓላማህን አጀንዳን ፈጽሜ አንተ ከብረህ በምድር ላይ ማየት ፈልጋለሁ። ስለዚህ ክብርህ በምድር ሁሉ ላይ ትሁን። በምንድን ነው ክብሩ የሚገለጠው? ከዋሻ አውጥቶ ንግስና ላይ ሲያቆም፣ ይህንን ጥርጥር የለውም ዳዊት። እግዚአብሔር ከዋሻ አውጥቶ ንግስና ላይ ያቆመኛል። ያን ጊዜ እግዚአብሔር ይከብራል። ያላችሁ ቦታ ላይ ስትደርሱ እግዚአብሔር ይከብራል። የተናገራችሁ ቦታ ላይ ተዋግቶ ተናጥቆ ሲያቆማችሁ በዛ ቦታ ላይ እግዚአብሔር ይከብራል ማለት ነው እና ይህንን እናያለን። ምዕራፍ 57ን እንግዲህ ይሄንን በሙሉ የምንመለከተው ነገር ምዕራፍ 58 አንድ አይነት ርዕስ ነው። ይሄ አታጥፉ በሚለው ወይም ዱ ኖት ዲስትሮይ በሚለው አታጥፉ፣ ዳዊትን አታጥፉት፣ የቀባውን አታጥፉ፣ እንደገና ደግሞ በቅኝት መልክ ደግሞ አታጥፉ የሚል ቅኝት ነው የዘመረበት በሚባለው ወይም ሚክታም በሚለው ከቨር በሚለው በተሸፈነበት በእግዚአብሔር ጥላ ማደሪያ ውስጥ ባለበት ሁኔታ ውስጥ ሆኖ የዘመረው ዝማሬ ነው። ይሄ እጅግ ጥሩ ባልሆነ ሁኔታ ውስጥ ሆኖ የዘመረው ዝማሬ እንደሆነ እንመለከታለን እና እዚህም ቦታ ላይ እንደዚህ ይላል ምዕራፍ 58 ለመዘምራን አለቃ አታጥፉ የዳዊት ቅኔ እና በእውነት ጽድቅን ብትናገሩስ የሰው ልጆች ሆይ በቅን ትፈርዳላችሁ፣ በልባችሁ በምድር ላይ ኃጢአት ትሰራላችሁና እጆቻችሁ
ክፉን ይታታሉና ይላል። እዚህ ጋር የእነዚህን አመፀኞችን በሌላ አገላለጥ ኃያላን የሚለውን ቃል እዚህ ቦታ ላይ እናየዋለን። በተለይ በአዲሱ መደበኛ ትርጉም ላይ ምዕራፍ 58 ኃያላን ሆይ ይለዋል እና ይህ የቃሉ ትርጉም እዚህ አዲሱ መደበኛ የቃል ማጥኛ ላይ ሄዳችሁ ስትመለከቱ አማልክት ሆይ የሚል ትርጉም ይዞ ታዩታላችሁ እና እነዚህን ገዢዎችን የተናገረበት ቃል ነው እና በምድር ላይ ያሉ ባለስልጣናትን፣ ገዢዎችን፣ ዳኞችን፣ ፈራጆችን በሙሉ የሚጠቀልል ቃል ነው። ነገር ግን የሚናገረው እነዚህ ገዢዎች ያላቸውን አንደበታቸውን፣ ልባቸውን፣ እጃቸውን፣ ጆሮአቸውን ያስቀምጥልናል። በዚህ ቦታ ላይ እነዚህን ኃያላን ተብለው የተገለጡትን ያስቀምጥና ደግሞ ኃያል የሆነውን አምላክን ደግሞ ዳዊት ያነሳልናል እና እነዚህ ኃያላን የተባሉት ገዢዎች፣ ባለስልጣናት፣ ፈራጆች በሙሉ የነበራቸው ምላሳቸው ምን እንደነበረ በዳዊት ላይ በዚህ ባለበት ሁኔታ ውስጥ የሚናገሩት የነበረው ንግግራቸው ምን እንደነበረ እንመለከታለን። ከዛ በልባቸው የሚያውጠነጥኑት ነገር ምን ነበረ የሚለውን እናያለን። ከዛ ደግሞ በእጃቸው የሚያከናውኑት ነገር ምንድን ነው? እጃቸውን ያነሳል። ከዛ ደግሞ ስለ ጆሮአቸው የማይሰማ ጆሮአቸውን በተመለከተ ያነሳልናል። ቁጥር 1 ላይ እንደተገለጸው እንግዲህ ቅድም ኃያላን ብሎ የገለጻቸው በድሮ ትርጉም ላይ ይህንን ቃል አታገኙትም። ነገር ግን በአዲሱ መደበኛ ላይ በሌሎች ትርጉሞችም ልታገኙታላችሁ እና ጽድቅ ከአፋችሁ ይወጣል ብሎ ይጠይቃቸዋል። አፋቸው ላይ ጽድቅ የለም። በእውነት ጽድቅ ከአፋችሁ ይወጣልን? የሰው ልጆች ሆይ በቅን ትፈርዳላችሁን? ይላቸዋል እና እነዚህ ኃያላን የሚባሉት ኃይል አላቸው። ኃይል የተሰጣቸው በቅን እንዲፈርዱ ነው፣ ጽድቅን እንዲያወሩ ነው፣ ፍትሐዊ እንዲሆኑ፣ ሚዛናዊ እንዲሆኑ ነው። ነገር ግን ስልጣኑን በመጠቀም ህዝብን ሚስትሬት እያደረጉ እንደሆነ፣ አቢዩዝ እያደረጉ እንደሆነ ዳዊት ተመልክቶ እናንተ ኃያላን ኃይል የተሰጣችሁ፣ በትር የተሰጣችሁ፣ ወንበር የተሰጣችሁ እኮ ቅን ነገርን እንድትናገሩ፣ ቅን ነገርን እንድትፈርዱ፣ በጽድቅ እንድትበይኑ ነበረ የተሾማችሁት። እናንተ ግን ይህንን አታደርጉ። አንደበታችሁ ውስጥ ጽድቅ የለም፣ አንደበታችሁ ውስጥ ቅን ነገር የለም በማለት አንደበታቸውን ይከሰዋል። አንደበታቸውን ሲከሰው ትመለከታላችሁ። ለምንድን ነው የሚከሰው? ዝምታን መርጠዋልና። አንደበታቸው በነገራችን ላይ ጽድቅን ጽድቅ አለማለት ወይንም ጥፋተኛን ጥፋተኛ አለማለት ተባባሪነት ነው እና ዳዊት የሚለው እንደ ዲዳ ሆናችሁ መቆማችሁ ተባባሪ መሆናችሁ ነው፣ ትክክል አደላችሁም እያለ ነው የሚናገራቸው። እንደ ዲዳ መሆን፣ በምታዩት ነገር ላይ ዝም ማለት፣ አያገባኝም ማለት፣ እንዳላየ ሆኖ ማለፍ ተገቢ አይደለም። የተቀመጣችሁበት ወንበር፣ የተሰጣችሁ ኃይል፣ እናንተ ኃያላን ናችሁ። የኃያላን ሁሉ ኃያል የሆነ ደግሞ ይጠይቃችኋል። በተቀመጣችሁት ወንበር ትጠየቃላችሁ። የፍርድ ቀን አለ፣ እግዚአብሔር ይመጣል እያለ ነው የሚናገራቸው እና ዝምታቸው የክፉ ተባባሪ መሆናቸውን ይነግራቸዋል። ዝምታቸው በቅን ፍርድ አለመፍረዳቸው፣ እንደ ዲዳ መሆናቸው እግዚአብሔር አንደበታቸውን በተመለከተ እንደሚጠይቃቸው ያሳያል። ቁጥር 1 ላይ ለጠየቀው ጥያቄ ማለት ነው። በተለይም ደግሞ በአዲሱ መደበኛ ትርጉም ላይ ጥያቄ ሆኖ በትክክል ታይቷል። ኃያላን ሆይ በውኑ ጽድቅ ካፋችሁ ይወጣል? የሰው ልጆች ሆይ በቅን ትፈርዳላችሁን? ካለ በኋላ ራሱ መልስ ይሰጣል። የለም ይላል፣ አትፈርዱም። የለም፣ በልባችሁ ክፋትን ታውጠነጥናላችሁ፣ በእጃችሁም አመፅን በምድር ላይ ትጎነጉናላችሁ ይላል። እንግዲህ አንደበታችሁ ዝም ያለው፣ አንደበታችሁ ቅን ነገር ላይ ያልተገኘው፣ ክፉ ነገር ላይ የተገኘው በኋላ ላይ እናየዋለን። ውሸት ላይ፣ እርግማን ላይ፣ የተለያዩ ነገሮች ላይ፣ ፍርድ ላይ አንደበታቸው ሲከፈት እናያለን። ቅን ነገር ላይ፣ ጽድቅ ላይ፣ ፍትህ ላይ፣ ሰላም ላይ ግን የሉም። ስለዚህ ይህን ጥያቄ ይጠይቃቸውና የለም ልባችሁ የሚያውጠነጥነው ነገር አለ ይላል። እንግዲህ ያው እንደምታውቁት የሁሉ ነገር ጅማሬ ሐሳብ ነው። ሐሳብ የሚባለው ነገር ከውስጥ የሚጠነሰስ ነገር ነው እና የክፉዎች
ትልቁ ክፋታቸው ሐሳባቸው ነው። ሐሳባችሁ ክፉ ነው የሚላቸው። ሐሳባችሁ ክፉ ስለሆነ የምታጠነጥኑት ክፋትን ስለሆነ የምትፈጽሙትም ደግሞ ክፉን ነው። እጃችሁ የሚተገብረው ክፉን ነው። ይህንን በሔዋን በሳተችበት ሁኔታ ውስጥ ሄደን ስንመለከት እናገኘዋለን። ሔዋን የተሰጣት ትእዛዝ አለ፣ እግዚአብሔር የነገራቸው ከዚህ በበላችሁ ጊዜ ሞትን ትሞታላችሁ አትብሉ ብሎ ክፉና መልካም ከሚያስታውቀው ዛፍ እንዳይበሉ ነግሯቸዋል። ነገር ግን እባቡ መጥቶ ሲያወራት ሲጠይቃት ከዛ ከእባቡ ጋር ከነበራት ቆይታ የተነሳ ከዚህ ብትበሉ አትሞቱ፣ እንደ እግዚአብሔር ትሆናላችሁ፣ መልካምና ክፉን ትለያላችሁ፣ እግዚአብሔር ጥበብን ነው የምታገኙት ከዚህ ብሎ ሲነግራት የተለወጠው እምነቷ ነው። እምነቷ ደግሞ የተለወጠው በሰማችው ቃል ነው። እምነት ከመስማት ስለሆነ ስለዚህ የሰማችው ቃል ከዚህ በበላችሁ ጊዜ ሞትን ትሞታላችሁ ከሚለው ከእግዚአብሔር ቃል ይልቅ ከዚህ በበላችሁ ጊዜ እንደ እግዚአብሔር ትሆናላችሁ አትሞቱ ብሎ የነገራቸው የሰይጣንን ቃል አመነች። እምነት ነው የቀየረችው፣ አምላክ ነው የቀየረችው፣ እግዚአብሔርን ነው የቀየረችው። ሰይጣን ነው የሚያዋጣኝ ብላ ነው የቀየረችው። ይሄንን ደግሞ የቆሮንቶስ ጸሐፊ ሲነግረን ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ካለው ቅንነት እንዳይለወጥ ብዬ እፈራለሁ ይላል። ሰይጣን የሚያደርገው ምንድን ነው ካላችሁ ሐሳብን ነው የሚያበላሸው። ሐሳብ ሲበላሽ ሁል ጊዜ ድርጊት ይበላሻል። ሐሳብ ድርጊትን ስለሚወልድ ማለት ነው። ድርጊት ሲበላሽ ሁል ጊዜ ልማድ ይበላሻል። ልማድ ሲበላሽ ደግሞ ምን ይበላሻል? ባህሪ ይበላሻል። ባህሪ ሲበላሽ ፍጻሜ ይበላሻል። ስለዚህ የመጀመሪያው ነገር ሰይጣን ያደረገው ምንድነው? ሐሳቧን ነው ያበላሸ። ሐሳቧ ከተበላሸ በኋላ መጽሐፍ ቅዱሳችን ሲነግረን ከፍሬው ወስዳ በላች ነው። እጇ እነዚህም አሁን እጆቻቸው በእጃቸው አመፅን በምድር ላይ ትጎነጉናላችሁ አይደል ያላቸው። ለምን? በሐሳባቸው ክፋትን ስለሚያውጠነጥኑ ማለት ነው። ሐሳባቸው ክፉ ስለሆነ እጃቸው ክፉ ነው። ሐሳባቸው ክፉ ስለሆነ ንግግራቸው ክፉ ነው። መርዛቸው እንደ እባብ መርዝ ነው ይላል ቁጥር 4 ላይ ንግግራቸውን ነው የሚያወራው። አልሰማ ብላ ጆሮዋን እንደደፈነች እፉኝት ናቸው። ጆሮዋንም የደፈነችው የመተተኛውን ወይም የጠቢቡን ደጋሚ ቃል ላለመስማት ነው ይላል። እነዚህም ሰዎች የማይሰሙ ናቸው። ጆሮአቸውን ደፍነዋል። መልካም ነገር አይሰሙም። አፋቸው ለመልካም ነገር ዲዳ ነው፣ ለክፉ ነገር ግን መርዝ ነው የሚረጩት። ይህንን ደግሞ ሲናገር በማፀን ሳሉ ከመንገድ የወጡ ናቸው ይላል ቁጥር 3 ላይ። ሲወለዱ ጀምሮ የተሳሳቱና ውሸታሞች ናቸው ይላል። ይሄ የሰው ሁሉ ባህሪ፣ የሰው ሁሉ አንድ አይነት ነገር እዚህ ላይ አለ። ምንም እንኳን ይሄ ቃል የተጻፈው ለእንደነዚህ አይነት ለሰው ሁሉ ነው ብለን ባናስቀምጠውም፣ ነገር ግን ሁሉም ሰው ሲያደርግ ሳይሆን ኃጢአተኛ የሚሆነው ሲወለድ ጀምሮ ኃጢአተኛ ነው ሰው። ለምን? ሁሉ ኃጢአት። ስለዚህ ቻርልስ ስፐርጀን ምን ይላል? ስታደርጉት አይደለም ኃጢአተኛ የሆናችሁት ይላል፣ ስትወለዱ ነው ኃጢአተኛ የሆናችሁት ይላል። ለምን? ዳዊትም በሌላ ቦታ ላይ ከነ ኃጢአቴ ተጸነስኩ ይላል። ሰው ኃጢአትን በተመለከተ ከአዳም ጀምሮ ያለው ሰው ሁሉ በኃጢአት አማካኝነት ወድቋል። እኛ በክርስቶስ ኢየሱስ ስናምን የመጀመሪያ ያገኘነው ነገር ኃጢአተኞች ነን ብለን፣ አንተ ደግሞ ስለ ኃጢአት ዋጋ ከፍለሃል፣ አንተ የሰራኸው ስራን ስናምን ጽድቅ ሆኖ ይቆጠርልናል። ለእኛ ይቆጠራል፣ የሰራው ስራ ለእኛ ይቆጠርልናል ብለን ነው ያመንነው። በእምነታችን ልክ አብርሃም እንዳመነ ጽድቅ ሆኖ እንደተቆጠረለን እኛም ክርስቶስ ያደረገውን ስራ አመንን፣ ጽድቅ ሆኖ ተቆጠረልን እንጂ ሁላችንም ከመወለዳችን ጀምሮ ወደ ምድር ስንመጣ በሙሉ መጽሐፍ ቅዱሳችን የሚነግረን ኃጢአተኞች መሆናችንን ነው። እነዚህም ሰዎች ከማህፀን ጀምሮ ስትወለዱ ጀምሮ ኃጢአተኞች ናቸው፣ ክፉዎች እንዲህ ናቸው ይላል። እነሱ ብቻ ሳይሆን ሁሉም ሰው ኃጢአተኛ ነው። ነገር ግን
ነገር ግን በክርስቶስ ኢየሱስ እኛ ስናመን የመጀመሪያ የተሰጠን ነገር ምንድነው ስትሉ ጽድቅ ነው። ጽድቅ እኛ የሰራ ነው አይደለም፣ ማንም እንዳይመካ በስራ አይደለም ብሎ ይነግረናል። በማን ነው ታዲያ? ክርስቶስ ኢየሱስ በሰራው ስራ ነው ይለናል። እና እነዚህ ሰዎች ምን አይነት ናቸው ስንል በሐሳባቸው የረከሱ ናቸው። በልባቸው የሚያውጠነጥኑት ነገር ሁሉ ክፉ ነው። እጃቸው ክፋትን ያደርጋል፣ ምላሳቸው መርዝን ይረጫል፣ አንደበታቸው የሚናገረው ሁሉ ክፉ ነው። ስለዚህ እነዚህ ምን ብሎ ይናገራል? ይሄ ዳዊት ሲያስቀምጡልን ብዙ ምሁራኖች የተናገረው የእርግማን ቃል ይላሉ። እና በአዲስ ኪዳን ያለን ሰዎች እርግማን አልተፈቀደልንም እና መርቁ እንጂ አትርገሙን የተባል ነው። ዛሬ ላይ ብዙ መንፈሳዊ የሚመስሉ ሰዎች ሁሉ የሚያስፈራሩት ረግምሃለሁ እያሉ ነው። እና ይሄ ምን አይነት መንፈስ? እርግማን በአዲስ ኪዳን ያለው አንድ እርግማን ነው። እኔ ከሰበኩላችሁ ወንጌል የተለየ ወንጌል የሚሰብክላችሁ እርሱ የተረገመ ይሁን ብሎ ጳውሎስ ክርስቶስ ላይ በተመለከተ የተረገመ ነው። የተረገመ ማለት አናቴማ ማለት ወደ ሲኦል ይግባ ይውረድ። ለምን? በክርስቶስ ላይ ለመጨመር የፈለገ በሙሉ የተረገመ ነው። በራእይ መጽሐፍም ላይ ይህንን የትንቢት ቃል ቢጨምር ቢቀንስ የተባለ ከክርስቶስ ጋር የተያያዘ ነው እና ያ የተረገመ እርግማን ያለው በአዲስ ኪዳን በዚህ አይነት ኮንቴክስት ነው እንጂ ሌላ የለው። እዚህ ቦታ ላይ ግን ዳዊት የሚናገረው ነገር አለ። እሱን ላንብላችሁ። የሚረግማቸው ነገር አለ። ምን ይላቸዋል? ከቁጥር 6 ጀምሮ እንደዚህ ይላል። አምላኬ ወይ ጥርሳቸው በአፋቸው ውስጥ ስበር ይላል። እነዚህን ሰዎች ጥርሳቸውን ስበር፣ እግዚአብሔር ሆይ የአንበሶቹ መንጋጋ አውላልቅ። ይሄ ክፉ የሚያወሩበት መርዝ የሚያወሩበትን አውላልቅ፣ አይናገሩ እያለ ነው። ፈጥኖ እንደሚያልፍ ወራጅ ውሃ ይጥፉ፣ ቀስታቸውን ሲስቡ ፍላጻቸው ዱልዱም ይሁን፣ ሲሄድ እንደሚቀልጥ ቀንድ አውጣ ይሁኑ። እየረገማቸው ፀሐይን እንደማያይ ጭንጋፍ ይሁኑ። ማለት ጭንጋፍ ታውቃላችሁ አይደለ? ወሩ ያልደረሰ ማለት ነው። ለመወለድ ወሩ ያልደረሰ ወይም የጨነገፈ የመከነ የወረደ እና ፀሐይን እንደማያይ ይሁኑ። እንደዚህ ይላል። ፀሐይን እንደማያይ ጭንጋፍ ይሁኑ። የሾህ እሳት ገና ድስታችሁን ሳያሰማው እርጥቡን ደረቁን እኩል በአውሎ ነፋስ ጠራርጎ ይወስዳቸዋል። እንደዚህ ይሆንባቸዋል ይላቸዋል። ይህንን ከተናገረ በኋላ ግን የሚያስቀምጠው በጣም አንድ የሚገርም ነገር አለ። ጻድቃን በቀልን ባዩ ጊዜ ደስ ይላቸዋል ይላል። እግራቸውንም በግፈኞች ደም ይታጠባሉ ይላል። ሰዎችም በእርግጥ ለጻድቃን ብድራት ተቀምጦላቸዋል፣ በእውነት በምድር ላይ የሚፈርድ አምላክ አለ ይላሉ። ለምን? እግዚአብሔር ይፈርዳል ይላሉ። ለምን? እግዚአብሔር በትክክል ይፈርዳል። ይህንን እዚህ ጋር ያስቀመጠውን ነገር በሙሉ በእነዚህ በጠላት ላይ ኃያልነን በሚሉ ግፍን በሚፈጽሙ በሐሳባቸው ክፋትን በሚያውጠነጥኑ በእጆቻቸው ክፉን በሚያደርጉ እግራቸው እየፈጠነ ያለ ክፉን ለመፈጸም በእነዚህ ላይ እግዚአብሔር ሲወጣ ሲፈርድ ሰዎች ሁሉ ምንን ይረዳሉ? በእውነት በምድር ላይ የሚፈርድ አምላክ አለ ይላሉ። እግዚአብሔር በህይወታችን ላይ ሁልጊዜ እንደዚህ ያደርጋል። ሰዎች ጥያቄ በሚያስጠይቅ ሁኔታ ውስጥ ስናልፍ፣ ሲስቁብን፣ ሲሳለቁብን፣ የገጠመን ነገር ከባድ ሲሆን እግዚአብሔር ግን በመጨረሻ ይመጣና ይመልስልናል። ከዛስ ሁሉም ሰው ምን ይላል? በእውነት በምድር ላይ የሚፈርድ አምላክ አለ፣ በእውነት የሚፈርድ አምላክ አለ እና ጻድቃን በቀልን ባዩ ጊዜ ደስ ይላቸዋል የሚለው ይሄ የነሱን መጥፋትን አደለም የሚደሰቱበት። እግዚአብሔር ግን ቅን ፈራጅ በመሆኑ ይደሰታሉ። የነሱ መሞት ላይ አደለም የሚደሰቱት፣ በመጥፋታቸው አደለም የሚደሰቱት። እግዚአብሔር ግን ጻድቅ በመሆኑ በምድር ላይ ፍትህን የሚያሰፍን አምላክ እንዳለ በማወቃቸው፣ ዝም የማይል አምላክ እንዳለ በማወቃቸው ከዛ ደስ ይላቸዋል። ደስ ይለናል። እውነት ነው። እግዚአብሔር ሲፈርድ ደስ ይላል። የምንደሰተው እግዚአብሔር ፈራጅ ስላለ እንጂ ሰዎቹ ላይ ስለተፈረደ አይደለም። በጽድቅ የሚፈርድ የኛ የሆነ እግዚአብሔር ስላለ ነው ብሎ ይናገራል። እንግዲህ መዝሙር 58 እዚህ ላይ እንጨርሳለን ማለት ነው እና የእግዚአብሔር ፍርድ ጻድቅ የሚደሰትበት ነው። እግዚአብሔር በጊዜው ነው የሚፈርደው።
ሲፈርድ ደግሞ የምንደሰተው በተፈረደባቸው ሰዎች መጥፋት ሳይሆን በእግዚአብሔር እውነተኛ ጻድቅ ፈራጅ በመሆኑ ነው እና ክፉዎች የፈለገውን ያክል ፍርድ ቢያጣምሙ እግዚአብሔር ግን ፈራጅ ሆኖ ይነሳል የሚለውን እናስታውሳለን ማለት ነው። እንግዲህ ምዕራፍ 59 ላይ ነው አሁን ደግሞ የምንገባው። ምዕራፍ 59ም ያው ርዕሱ አንድ አይነት ነው። ለመዘምራን አለቃ አታጥፉ በሚለው ቅኝት የሚዜም ዳዊትን ለመግደል ሰዎች ቤቱን ከበው እንዲጠብቁት ሳኦል በላካቸው ጊዜ ዳዊት ቅኔ ይላል። አሁን እዚህ ጋር ደግሞ ቅድም አዶላም ዋሻ የነበረውን ሁኔታ አይተናል። አሁን ደግሞ ቤቱን ከበው እንዲገሉት ይህም ክስተት የምታውቁት ነው። ባለቤቱ ሚልኮል ያስመለጠችው ጊዜ ነው እና ሳኦል ወደ ቤቱ ይህም ጊዜ ላይ የምትመለከቱ ፍልስጤማውያኖች ተነስተው በነበሩበት ሳኦል ዳዊት ላይ ጦሩን ወርውሮ ሽል ብሎት ወይም ዞር ብሎ ወጥቶ ከዛ በኋላ ደግሞ ዮናታን ገብቶ ለምን ትገለዋለህ? ምን አጠፋ ዳዊት ብሎ ከተሟገተለት በኋላ እግዚአብሔር ደግሞ ያው ምሕረትን አደረገለትና ሳኦል ድጋሚ ጦርነት ተከሰተና ዳዊት ጦርነቱን እየመራ ፍልስጤማውያን ለማውጋት ሄደ። ፍልስጤማውያንን በታላቅ ግድያ ገደላቸው ይላል። ወጥቶ ገሎ ተመልሶ መጥቶ ደግሞ በገና ይዞ ሳኦል ፊት ይጫወታል፣ ይደረድራል። ሳኦልም አሁንም አንስቶ ጦሩን ወረወረበት። በቃ ለሞት እንደቆረጠ ሊገለው እንደፈለገ ባወቀ ጊዜ እየሸሸ ወደ ቤቱ ሄደ። ሚስቱ ደግሞ ይህንን ባየች ጊዜ አይ ሳኦል ሊገል ቆርጧል፣ አባቴ ሊገል ቆርጧል፣ ስለዚህ በመስኮት ውጣና ሽሽ አለችው። ሸሸች። ወዲያውኑ ሲደርሱ ሌላ ነገር አስቀምጣ ነበረ። ያንን አዩ፣ ለሳኦል ነገሩት። ለምንድን ነው እናረግሿ? አስገድዶኝ ነው አለች። ከዛ በኋላ ዳዊት ሸሸ የሚለውን እናያለን እና ይህንን የላከበትን ጉዞውን ነው የምንመለከተው። ይሄ ምዕራፍ 59 ላይ የምናየው በአንደኛ ሳሙኤል 19 ላይ አሁን የነገርኳቸው ታሪክ ባለው ታሪክ ላይ ወደ ቤቱ ሰዎችን ልኮ የተለያዩ ሰዎች ናቸው እንደው አሕዛብ ጭምር አሉበት የሚለውን እዚህ ምዕራፉን ስታነቡ በተለይ ምዕራፍ 59 መዝሙርን ስታነቡ ትመለከቱታላችሁ እና ቆርጦ እንደተነሳ ሳኦል ሊገለው እንዳሰበ ትመለከታላችሁ እና እነዚህን ጠላቶቹን የገለጸበትን መንገድ እንመልከተው። እንዴት ነው በዚህ ጊዜ ላይ ወደ ቤቱ የመጡት? እሱን ሊገሉት የመጡት ሰዎች ምን አይነት ሰዎች ናቸው? ዳዊት ምን ብሎ ነው የገለጣቸው የሚለውን ስንመለከት አንደኛ ነፍሰ ገዳዮች ናቸው ይላቸዋል። ቁጥር 2 ላይ ስንመለከተው እንደዚህ አምላኬ ሆይ ከጠላቶቼ አድነኝ። እነዚህ ጠላቶች የተባሉት ማን ናቸው የሚለውን ነው የምናየው። በላይ ከቆሙት አስጥለኝ ይልና አሁን ባሪያቸውን ተመልከቱ። ከግፍ አድራጊዎች ታደገኝ። ግፍ አድራጊ ነፍሰ ገዳዮች ናቸው። ከዛስ ከደም ሰዎች አድነኝ። የተራቡ የተጠሙ ደምን የሚያሸቱ ሰዎች ናቸው የመጡበት እና በፍጹም እግዚአብሔርን የማይፈሩ በኋላ ላይ ሄዳችሁ ስትመለከቱት የሚናገሩት ቃል አለ። ማን ይሰማል ይላሉ ይላል። ቁጥር 7 ላይ ሄዳችሁ ማንም ይሰማ በእግዚአብሔር ላይ ነው የሚናገሩት። እግዚአብሔር ራሱ አይሰማም። ትዕቢተኞች ሆነው ነው የሚናገሩት እና በጣም ግፈኞች፣ ነፍሰ ገዳዮች፣ ደም የተጠሙ ሰዎች እንደሆኑ ትመለከታላችሁ። ቁጥር 3 ላይ ሸማቂዎች ይላቸዋል። እንደዚህ ይላል፣ እነሆ ነፍሴን ሸምቀውባታልና። በሌላ አገላለጽ ሰላዮች ይላቸዋል። ጠላቶቹም ሰላዮች ይላቸዋል። ብርቱዎች በላይ ተሰበሰቡ ይላል። ብርቱዎች ይላል። በጣም ኃያላን ናቸው። ዳዊት በጣም ኃያል ጦረኛ ነው። ነገር ግን በግሩፕ ነው የመጡበት፣ እንደ ህዝብ ነው የመጡበት። የላካቸው ሰዎች ኃያላን የሚባሉ ብርቱዎች የሚባሉ ስለዚህ ጠላቶቹን ብርቱዎች በማለት ሲገልጻቸው እንመለከታለን። ከዛ ቁጥር 6 እና 14 ላይ ደግሞ ሄዳችሁ ስትመለከቱት ውሾች ይላቸዋል። የውሻ የአውሬነት ባህሪ ያላቸው አሁን እንደ ዘመናችን ያሉ የውሻ አይነትን ሳይሆን በየመንደሩ በየከተማ የሚዞሩ ምግብ ፍለጋ የሚያነፈንፉ ብቻውን የሚሄድ ሰው እየጠበቁ የሚዘነጥሩ በዛ ዘመን ላይ የነበሩ ውሾች በማለት ቁጥር 6 ላይ ይናገራል። 6 ላይ እንደዚህ ይላል፣ ማታ ይመለሱ እንደ ውሾችም ይራቡ በከተማም ይዙሩ፣ እነሆ ባፋቸው አሰምተው ይናገራሉ፣ ሰይፍን በከንፈሮቻቸው አለ። ከዛስ ቁጥር 14 ላይ እንደዚህ ይላል፣ ማታ ይመለሱ ነው አይደል? ማታ ይመለሱ እንደ ውሾችም ይራቡ
በከተማም ይዙሩ በማለት ውሾች በማለት ሲገልጽ እንመለከታለን። ከዛ ደግሞ ተሳዳቢዎችና ተራጋሚዎች ናቸው ይላቸዋል። ቁጥር 7 ላይ እንመልከተው። ቁጥር 7 እነሆ በአፋቸው አሰምተው ይናገራሉ፣ ሰይፍም በከንፈሮቻቸው አለ። የሚናገሩት ንግግር ቀላል ነገር አይደለም እያለ ነው። ሰይፍ በከንፈሮቻቸው አለ፣ ማን ይሰማናል ይላሉ። ቅድም እንዳልኳችሁ ትዕቢተኞች ናቸው። ማን ነው የሚሰማን ይላሉ። ከዛስ አንተ ግን አቤቱ ትስቅባቸዋለህ፣ አሕዛብን ሁሉ ትንቃቸዋለህ ይላል። ቁጥር 12 ላይ ይህንንም ቃል ስለ አፋቸው ኃጢአት፣ ስለ ከንፈራቸው ቃል መርገምንና ሐሰትን ስለሚናገሩ ይላል። እርግማንን የተሞሉ ናቸው፣ ሐሰትን የተሞሉ ናቸው ጠላቶቹ። ይሄ ብቻ አይደለም፣ ትዕቢተኞች ይላቸዋል። በትዕቢታቸው ይጠመዱ ይላል። ትዕቢተኞች ናቸው እነዚህ ሰዎች። በቁጣ አጥፋቸው፣ እንዳይኖሩ አጥፋቸው። በጣም የሚገርም ቃል ሲናገር ትመለከቱታላችሁ። እዚህ ቦታ ላይ ቁጥር በተለይ 11 ላይ እንደዚህ ይላል። በጣም ጋሻችን ጌታ ሆይ አትግደላቸው ይላል። ማለት እዛ አጥፋቸው ሲል ታዩታላችሁ። ወረድ ስትል ግን አትግደላቸው፣ አለበለዚያ ሕዝቤ ይረሳል። ከገደልካቸው ይረሳል። በቃ ነገር ግን በኃይል አንከራታቸው እና ምን ያክል እንደተጎዳ ነው የምትመለከቱ። ይንከራተቱ፣ በምድር ላይ በቃ ይኳትኑ፣ ወዲህ ወዲያ ይበሉ። ዝቅ ዝቅም አድርጋቸው። በጣም ታብየዋል። አንተን ራሱ ማን ይሰማል ብለው አንተ ላይ አፋቸውን የከፈቱ ናቸው። እኛን ያንከራተቱ ሰዎች ናቸው እና አትግደላቸው፣ ግን ይንከራተቱ የሚል የምሬት ቃል ሲያወጣ ትመለከታላችሁ። እና እነዚህ ሰዎች የዳዊትን ነፍስ የሚሹ ሰዎች ናቸው። በበደሉ እንዳልሆነ ደግሞ ይናገራል። አይታችኋል። እንደዚህ ይላል ቁጥር 3 ላይ ምን ይላል? አቤቱ በበደሌ አይደለም በኃጢአቴም አይደለም፣ ያለ በደል ሮጥኩ ተዘጋጀውም ይላል። ይህን ሁሉ ነገር የተነሳብኝ በበደሌ እኮ አይደለም፣ በኃጢአቴ አይደለም። በሰራሁት ስራ ሽልማት ሲገባኝ እያሳደዱኝ ነው። ስለዚህ እነዚህን ሰዎች አንተው ራስህ ተበቀልልኝ እያለ ይናገራል። እና ይሄ ዳዊት ከፍልስጤማውያን ጋር በነበረው ጦርነት ያው ከሳኦል ሸሽቶ ካመለጠ በኋላ ያደረገው ነገር ሁሉ ገድሉን ከፈጸመ በኋላ የደረሰበት ግፍን ነው የሚያነሳላቸው። እኔ እንደዚህ አይደለም፣ እኔ እኮ አስጥያቸዋለሁ፣ እኔ እኮ አድኛቸዋለሁ እያለ ነው የሚናገረው። እና እነዚህ በዙሪያው ያሉትን ሰዎችን ሲገልጽ በእንዲህ አይነት መልኩ ነው የገለጻቸውና ነገር ግን እነዚህን በአውሬ መሰል የሆኑ ጠላቶቹ በእንዲህ አይነት መልኩ ከገለጻቸው፣ እንደዚህ አስፈሪ ናቸው ብሎ ከገለጸ በኋላ እግዚአብሔርን ደግሞ በክፍሉ ላይ ስናየው የሚገልጽበት አገላለጽ አለ። እንዴት እግዚአብሔርን እንደገለጸ ደግሞ ጥቂት ቁጥሮችን እንመልከት። አንደኛው ቅድም ያነበብነው ክፍል ላይ የኃያላን አምላክ የሚል እንመለከታለን ማለት ነው። የኃያላን አምላክ ይለዋል እግዚአብሔርን ሲጠራው ማለት ነው። ቁጥር 1 ላይ እስቲ 1 ላይ አይደለም አይደል? አምላኬ ሆይ ከጠላቶቼ እጅ አድነኝ አይደለም? አዎ ቁጥር 5 ላይ የሰራዊት አምላክ የሚል ቃል ታገኛላችሁ። የሰራዊት አምላክ የሆንክ፣ ይሄ የሰራዊት አምላክ የሆንክ የሚለውን በድሮ ትርጉም ደግሞ ኃያል አምላክ የሚል ቃል ታዩታላችሁ። ኃያል አምላክ የሚለውና የሰራዊት አምላክ የሚለው ቃል አንድ አይነት ቃል ናቸው። የእግዚአብሔርን ኃይል ለመግለጽ ነው የሰራዊት አምላክ የሚለው፣ ደግሞ ኃያል አምላክ የሚለውም የእግዚአብሔርን ኃይል ለመግለጽ ነው እና የሆንክ ይለዋል። ኃያል አምላክ የሚለውን ቃል ደግሞ ሄዳችሁ ስታጠኑት የምታገኙት በየቦታው ላይ የሚያነሳው የእግዚአብሔርን ኃይል ነው። ቁጥር 11 ላይ እንደዚህ ይለዋል፣ ሕግህን እንዳይረሱ አትግደላቸው፣ አቤቱ ጋሻዬ በኃይል በትናቸው ይላል። ኃያል አምላክ ነህ አይደለ አንተ? በአንተ ኃይል በትናቸው። ኃይል አለን አይደለ የሚሉት? እነሱም በትናቸው ሲል ትመለከታላችሁ። ቁጥር 9 ላይ ብርታቴ ሆይ አንተን እጠብቅሃለሁ በማለት ብርታቱ እግዚአብሔር እንደሆነ ብርታቴ በማለት ሲገልጸው ነው። ኃያል በሚለው ውስጥ እነዚህን ቃላቶች ታያላችሁ። በኃይል በትናቸው ሲል ለጠላቶቹ የእግዚአብሔርን ኃይል ሲታመንበት፣ ደግሞ ለራሱ ደግሞ ምን ይለዋል? ብርታቴ ሆይ እያለ ሲናገር ቁጥር 16 ላይ እኔ ግን ለኃይልህ እቀኛለሁ፣
የምዘምረው ለማን ነው? ለኃይል ነው ይላል። ቁጥር 17 ላይ ብርታቴ ሆይ ውዳሴን አቀርብልሃለሁ ብሎ ብርታቴ ኃይሌ እያለ ሲጓደድበት ሲመካበት፣ እነሱ ኃያል ነን አይደለም የሚሉት፣ እኔ የምመካብህ አንተን ነው፣ ኃያል ነህ አንተ እያለ ሲናገር እንመለከታለን። ቀጥሎ ምናየው እንዴት ብሎ ነው የጠራው? ጠላቶቹን እንደዛ ዘርዝሯል። እግዚአብሔር እንዴት ጠራው ስንል የእስራኤል አምላክ ይለዋል። ኃያል አምላክ፣ የሰራዊት አምላክ ካለ በኋላ የእስራኤል አምላክ ምን ማለት ነው? ኃያል የሆንከው አንተ የቃል ኪዳን አምላካችን ነህ። አንተ ለእስራኤል ቃል ገብተሃል። ስለዚህ በገባው ቃል መሰረት፣ ባለ ሐሳብ መሰረት፣ ባለ እቅድ መሰረት የኔንም የተናገርክ የምትፈጽም አንተ ስለሆን አንተ የእስራኤል አምላክ ነህ በማለት ሐሳቡን የማይቀይር ያነገሰውን ሰው እስከ መጨረሻው እንደሚያነግሰው ታምኖ ሲጠራው እንመለከታለን እና የእስራኤል አምላክ የሚለውን ስያሜ እንመለከታለን። ሌላኛው መጠጊያ ሲለው እንመለከተዋለን። ቁጥር 9 ላይ፣ ቁጥር 16 ላይ፣ ቁጥር 17 ላይ መጠጊያ የሚለውን ቃል እንመለከታለን። መጠጊያ ማለት ሚሽጋብ የሚል የዕብራይስጥ ቃል ነው የሚጠቀመው። ይሄ ማለት ከፍ ያለ ቦታ የሚል ነው የምትመለከቱት። እንግዲህ ትዝ ካላችሁ ርዕሳችን ቤቱን ከበውታል፣ እሱ ግን እኔ ያለሁት በመጠጊያዬ ነው ይላል። ከፍ ባለ ቦታ ነው፣ በሚያገኙኝ አይደለም። ምድሩን ላይ ያለውን ቤት ነው የሚያገኙት እነሱ፣ እኔ ግን የተሰወርኩት መጠጊያዬ እሱ ነው ይላል እና ከፍ ያለ ቦታ እንደሆነ እንመለከታለን። ይሄ ቃል ሊደረስበት የማይችል ምሽግ እንደሆነ ትርጉሙ ያሳያቸዋል። ስለዚህ ምንም እንኳን እነሱ ቤቱን ቢከቡትም እሱን ያገኙት ቢመስላቸው፣ እሱ ግን እኔ ምሽጌ አንተ ጋር ነው፣ የተደበቁት በአንተ ነው በማለት መታመኑን ሲገልጽና ይሄ ብቻ ሳይሆን አምባ የሚለውንም ቃል እንመለከታለን ማለት ነው። አምባዬ ብሎ ሲገልጽ እናያለን። እሱንም አምባ የሚለውንም ቃል ትርጉም ስንመለከት እሺ እንደዚህ ይላል። ቁጥር 9 ላይ ምን ይላል? እግዚአብሔር መጠጊያዬ ነው፣ ኃይሌ ወደ አንተ እሰጣለሁ። ከዛ ቁጥር 16 ላይ እኔ ግን ለኃይል እቀኛለሁ፣ በምሕረት ማልዶ ደስ ይለኛል፣ በመከራዬ ቀን መጠጊያዬና አምባዬ ሆነኸኛል ይላል። ይሄ አምባዬ የሚለውን ቃል ሄዳችሁ አምባዬንም ስታጠኑት ልክ ማንም የማይደርስበት ከፍ ያለ ምሽግ የሚለውን ታገኙታላችሁ። አምባ የሚለው ቃልም በከፍታ ላይ ያለ ጠላት በቀላሉ ሊደርስበት የማይችል የድንጋይ ምሽግ ይላል እና ዳዊት ያለበትን ቦታ ሁኔታውን በዓይኑ የሚያየው ሳይሆን በእግዚአብሔር ውስጥ ግን ምን ያክል እንደተደበቀ በልዑል መጠጊያ ውስጥ እንዳደረ ነው የሚናገረው እና አያገኙኝም በማለት ይናገራል ማለት ነው። ሌላኛው ራሱን የገለጠበት ቁጥር 11 ላይ ጋሻዬ ሲለው እንመለከታለን። አቤቱ ጋሻዬ በኃይል በትናቸው አውርዳቸው በማለት ጋሻዬ ሺልድ የሚለው ቃል ማይ ሺልድ ብሎ ይናገረዋል። በዚህ በጣም ቀውጢ በሆነበት ሰዓት ከሳውል ጦር የከለለውን ጋሻ የሚለው ታውቃላችሁ፣ በዛ ዘመን ላይ የነበራቸው ጋሻ ሙሉ ሰውነትን የሚሸፍን ጋሻ ነው እና እሱ የሚለው በዚህ በፊት ለፊት ያለውን ሰው የሚይዘውን ጋሻ ብቻ ሳይሆን ከኋላይም የምትሸፍንልኝ አንተ ነህ በማለት ይናገራል ማለት ነው እና ይህንን ጋሻ ያው በጦርነት አብሮ ያለ በእጅ የሚያዝ ነው። መጠጊያ የሚለውን አምባ የሚለው ግን ሮጦ የሚያመልጥበት ነው። ነገር ግን በሚያልፍበት ጎዳናዎች ሁሉ ላይ እግዚአብሔር ጋሻው እንደሆነ የቅርብ መከታው እንደሆነ ሳኦል በሚወረውረው ጦር ሁሉ ላይ ዞር አለ ይለናል እንጂ እግዚአብሔር እየመከተለት ነው፣ እግዚአብሔር እየሸፈነው እንደሆነ ያሳየናል ማለት ነው እና ይህንን ቃል እንግዲህ ምዕራፍ 59ን ስታነቡ እነዚህ ንጽጽሮችን ታገኛላችሁ። ሲጨርስ ረዳቴ ሆይ ለአንተ ለአምላኬ ዘምራለሁ፣ አንተ አምላኬ መጠጊያዬ ምሕረቴ ነህና በማለት ያስቀምጠዋል ማለት ነው። እግዚአብሔር እንዴት እንዳዳነው እንዴት እንደታደገው በምህረቱ እንደሸፈነው በዝማሬ ሲገልጥ እንመለከታለን። የመጨረሻው ክፍል ምዕራፍ 60 ነው። ምዕራፍ 60 ቅድም እስካሁን እንዳነበብነው አይነት የዝማሬ አይነት አይደለም የተዘመረው ይለናል። ለመዘምራን አለቃ የሶርያን ሁለቱን ወንዞች የሶርያን ሶባል ባቃጠለ ጊዜ ኢዮአብም ተመልሶ የሚለው በጣም ወሳኝ ቃል ነው። ለምን ይሄ
ይሄ ጽሁፍን ስታነቡ ኢዮአብ ተመልሶ ከየት ነው የተመለሰው ስንል ኢዮአብም ተመልሶ ከኤዶማውያን ሰዎች በጨው ሸለቆ 12000 በገደለ ጊዜ ለትምህርት የዳዊት ቅኔ ይላል። 12000 ሰዎችን የገደለበት ጊዜ ይላል። 12000 የሚለው ቃል ማነው ኢዮአብ የገደላቸውን ሰዎችን የሚያሳይ ተመልሶ ሄዶ የገደላቸውን የሚያሳይ ነው። ይሄ ቦታ ታሪካዊ ዳራውን ስትመለከቱ የዚህ መዝሙር ታሪካዊ ዳራውን ስትመለከቱ በሁለተኛ ሳሙኤል 8 እና በአንደኛ ዜና 18 ላይ ያለውን ቃል በዝርዝር ማየት ተገቢ ነው እና በዚህ ጊዜ ላይ ዳዊት ለጦርነት የወጣበት በተለይም በሰሜኑ በኩል ባሉት በሶራውያን ዘንድ አረማውያንን ለመውጋት የወጣበት ጊዜ ነው። በዚህ ጊዜ ላይ እነ ኢዮአብ ሌሎች የጦር አዛዦች ሁሉ አብረው የሰሜኑን ጦርነት ላይ የተፋፋመ ጦርነት እያደረጉበት ያለበት ወቅት ነው። በዚህ ጊዜ ግን በምዕራቡ በኩል ኤዶማውያን ለጦርነት እነ ዳዊት መውጣታቸውን አውቀው ወደ ኢየሩሳሌም ቀጥታ ከምዕራቡ የመጡት ለምንድን ነው? ወደ ኢየሩሳሌም መግባት እንደሚችሉ አምባይቱን ጽዮን መያዝ እንደሚችሉ መቆጣጠር ገብቷቸው ለጦርነት የወጡ ድል እየሰጣቸው እግዚአብሔር ትልቅ ታምራት እያደረገ እየተጓዙ ነው በሰሜኑ በኩል። በዚህ ምዕራብ ግን ያልተጠበቀ የኤዶሚያስ ጦር ኤዶማውያን ጦር ይዘው እስራኤልን በሌላ ጦር የመጡባት ጊዜ ነበረ እና ይሄ ዝማሬ አሁን የዘመረው መዝሙር 60 ላይ የዘመረው በዚህ አጣብቂኝ ጊዜ ውስጥ የዘመረው ዝማሬ ነው። በዚህ አጣብቂኝ ጊዜ ውስጥ ደግሞ ከጦርነቱ ጋር የሰሜኑን ጦርነት እየተዋጉ እግዚአብሔር አሳልፎ እየሰጣቸው ባለበት ረጅም ርቀት በሄዱ ጊዜ 100 ምናምን ኪሎ ሜትር ተመልሰው መመለስ የማይችሉበት ሁኔታ ውስጥ ባሉበት ሁኔታ ኤዶማውያኖች ደግሞ ሰብረው ገብተው ነበረ፣ እየተጨነቁ ነበረ። ለዚህ ነው ከ1 እስከ 3 ላይ ስትመለከቱት ኤዶማውያን በከፈቱት ጦርነት የመጣውን ጩኸት የመጣውን ጥፋት በተመለከተ ነው የሚጮኸው። አቤቱ ጣልከን፣ አፈረስከንም፣ ተቆጣህን፣ ይቅርም አልከን፣ ምድርን አናወጥካት፣ አወካትም፣ ተናውጣለችና ቁስሏን ፈውስ፣ ለሕዝብህ ጭንቅን አሳያቸው፣ አስደንጋጩንም ወይን አጠጣሃል። ይሄ ከባድ ጊዜ ውስጥ ነን ያለ ነው እያለ የነበረበት ጊዜ ነው። በዚህ ጊዜ የሰሜኑን ጦርነት እየተዋጉ ነገር ግን ኢዮአብ የተወሰነውን የጦር ሰራዊት ይዞ 100 ምናምን ኪሎ ሜትር አቋርጦ ወደ ኤዶም የገቡበት ቦታ ላይ በመሄድ ግጥሚያ ሲከፍትና 12000 ሰው እሱ ሲገድል እናያለን። በእነዚህ በቅድም በነገርኳቸው በሁለተኛ ሳሙኤል 8 እና በአንደኛ ዜና 18 ላይ ስንመለከት 18000 ሰዎችን ገደለ ይላል። እንግዲህ ሩቅ ነው። እንዴት እንደሄደ፣ እንዴት እንደፈጠነ፣ እንዴት እንደታደጋቸው፣ እንዴት አርማን እንዳቆመ እግዚአብሔር እንዴት እንዳዳናቸው ነው። ቁጥር 4 ላይ ሁላችን የምናውቀው የምንወደው ቃል አለ። ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን፣ አርማን፣ ባንዲራን ሰጣቸው ይላል እና እግዚአብሔር እንዴት እንዲያመልጡ እንደታደጋቸው እስራኤልን እንደታደገ ዳዊትን እንደታደገው እንመለከታለን እና እዚህ ጋ ያለውን ጦርነት አቋርጦ እነ ዳዊት እኛ ይሄንን እንይዛለን ሲል በዛ ዞሮ እየተጎዱ ነው፣ እየተመቱ ነው፣ እየተሸነፉ ነው። በሽንፈት ላይ ባሉበት ወቅት ነው ይህ ዝማሬ የተዘመረው። ነገር ግን ኢዮአብ ዞሮ ሄዶ ኤዶማውያንንም ጭምር ሲረታቸው ሲያሸንፍ እንመለከታለን ማለት ነው። እግዚአብሔር ይባረክና በዚህ ጊዜ ላይ መዝሙር 60 ላይ እንግዲህ እንደተገለጸው 12000 ይላል። እሱ የገደላቸው ናቸው። እዛ ደግሞ ሁለተኛ ሳሙኤል 8 እና 18 ላይ አንደኛ ዜና ላይ ደግሞ 18000 ይላል። በአጠቃላይ የሞቱትን ነው እንጂ የቁጥር መጣረስ አይደለም። ስለዚህ ጥቅልሉን ቁጥር ሲነግረን እንደዛ ብሎ ያስቀምጠዋል እና ይሄ መግቢያው ላይ ኢዮአብም ተመልሶ የሚለው ቃል ተመልሶ ከጀርባ ከኋላ የመጡትን ያጠቃበት እግዚአብሔር መታደግን ያደረገበት ምልክትን ሰጥቷቸው ያስመለጣቸው ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው በማለት የተናገሩት ነው። ይህንን ቃል ትልቁ የመጽሐፍ ቅዱስ ምሁር ቻርልስ ስፐርጀን ሲናገር ምን ይላል? ኢዮአብ ይላል ኢዮአብ ሰይፉን መዘዘ ይላል። ከዛስ ዳዊት ደግሞ በመዝሙር 60 ላይ እንደተገለጠው ጸሎትን መዘዘ ይላል። ስለዚህ በጸሎትና
በጦር አዳኑት ሕዝቡን በማለት ያስቀምጡታል። ትዝ ካላችሁ ሲጨርስ ምዕራፍ ቁጥር 12 ላይ በእግዚአብሔር ኃይልን እናደርጋለን ይላሉ። አያችሁ፣ ኃይል እናደርጋለን ምን ማለት ነው? ጦርነት ላይ ናቸው፣ እየተዋጉ ነው። ግን ኃይል የሚሆንልን በእግዚአብሔር ነው። ጦርነቱንም አናቆምም፣ ጸሎታችንንም አናቆምም። በእግዚአብሔር ግን ኃይልን እናደርጋለን። እርሱ የሚያስጨንቁንን ያዋርዳቸዋል በማለት እግዚአብሔር ኃይልን እንደሚሰጥ እግዚአብሔር ሲደመር እኛ ከእርሱ ጋር ያለን መታመንና መውጣት ኃይልን ይሰጠናል። ስለዚህ ኢዮአብ ሄዶ እዛ የገጠመው ያን ሁሉ ኪሎ ሜትር አቋርጦ ያሸነፈው በሰው አይደለም። ለዚህ ነው ሄዳችሁ ስትመለከቱት በሰው መታመን የለም በማለት ሲናገሩ ትመለከታላችሁ። ቁጥር 9 ወደ ጽኑ ከተማ ማን ይወስደኛል? ማንስ ከኤዶምያስ ይመራኛል? አቤቱ የጣልከን አንተ አይደለህምን? ተመልከቱት። አምላክ ሆይ ከሰራዊታችን ጋር አትወጣም። የጣልከን የወደቅነው የተሸነፍነው በአንተ ምክንያት ነው። ኃያል ስለሆኑ አይደሉም። እኛም ደግሞ የምናሸንፈው ብርቱ የምንሆነው ኃያል ስለሆንን አይደለም። የምንታመንበት ኢዮአብ አይደለም፣ ዳዊት አይደለም፣ የጦር ሰራዊቶቹ አይደሉም፣ መከላከያው አይደለም፣ ምንም አይደለም። የምንታመነው አንተ ከሰራዊታችን ጋር ስትወጣ ብቻ ነው። አንተ ከሰራዊታችን ጋር ከወጣህ እናሸንፋለን። አንተ እያለ ሽንፈት የለም። ስለዚህ የተሸነፍነው አንተ ስለሌለ ነው። አሁን ደግሞ የምናሸንፈው አንተ ስትኖር ነው። ስለዚህ እርዳን ብለው የሚጮሁት ና አብረህን ውጣ እያሉ እንደሆነ የሚጮሁት ትመለከታላችሁ። ይሄ የጨው ሸለቆ የሚባለው ስፍራ ከባድ ስፍራ ነው። በሰው ቴክኒክ ሊያሸንፉት የሚችሉበት ስፍራ አይደለም። እንዳልኳችሁ በጣም ሩቅ ሄደዋል። የሰሜኑን ጦርነት እየመሩ ከዛ ከምዕራቡ ርቀዋል። ስለዚህ ሊያሸንፉ የሚችሉበት ኤዶማውያን ሰፊ የሆነ ነገር አላቸው። ስለዚህ ይሄ ሸለቆ የጨው ሸለቆ የሚባለው ስፍራ እስራኤላውያንና ኤዶማውያንን የሚያዋስን ስልታዊ ስፍራ ነው። በረሃማ ነው፣ ጨዋማ ነው፣ እጅግ ሞቃታማ ቦታ ነው። ግን እግዚአብሔር ከነርሱ ጋር ስለወጣ በሁለቱም መልኩ ድልን አገኙ። አንዳንድ ጊዜ የምናልፍባቸው ሁኔታዎች አሉ። የሆነ ድል እያልን እየሄድን ድንገት ከጀርባችን ደግሞ የሆነ ሽንፈት ይመጣል እና ይሄኛውን ተስፋ ቆርጠን ጥለነው እንድንመጣ ነው ጠላት የሚያደርገን። ነገር ግን እኛ ማድረግ ያለብን ይሄኛውንም ድል ይሰጠናል፣ ያኛውንም ድል ይሰጠናል። የምንታመነው በሰልፉ ጌታ በእግዚአብሔር ነው፣ ተዋጊ በሆነው በእግዚአብሔር ነው እንጂ በኃይላችን አይደለም፣ በፈረስ አይደለም፣ በብርታት አይደለም። በእግዚአብሔር ግን እንታመን። በእግዚአብሔር ስንታመን እናሸንፋለን። እና እግዚአብሔር ከኋላ የመጣውንም መምታት ይችላል፣ ከፊታችን ያለውንም መምታት ይችላል። ስሙ ለዘላለም ይባረክ። ስለዚህ ይሄንን የዳዊት ዋና ከተማ የሆነችውን ኢየሩሳሌምን መያዝ የሚችሉበት ጊዜ ነበረ። በጣም ዳዊት ያዘነበት እጅግ ተስፋ የቆረጠበት ጊዜ ነው። ግን ተስፋ እንዳይቆርጥ ደግሞ እግዚአብሔር ባንዲራውን ከፍ አድርጎ ያቆመበት ቦታ ነው እና ከዛ በኋላ ላይ የምትመለከቱት እግዚአብሔር መልስ ሲሰጥ ለጠየቁት ጥያቄ መልስ ሲሰጥ ትመለከታላችሁ። እና ጥያቄውንና መልሱን ላነብላችሁ። እንደዚህ ይላል። ምዕራፍ 60 ቁጥር 5 ላይ ወዳጆች ይድኑ ዘንድ በቀኝ እጅ እርዳኝ፣ መልስን ስጠኝ አለ። አሁን መልስ ስጠኝ ያለው አዲሱ መደበኛ ትርጉም ነው ማነብላችሁ። እግዚአብሔርም ከመቅደሱ እንዲህ ሲል ተናገረ፣ ደስ እያለኝ የሴኬምን ምድር እሸነሽናለሁ፣ የሱኮትን ሸለቆ አከፋፍላለሁ። ይሄ እንግዲህ ምን እንደሆነ ታውቃላችሁ? ለእስራኤላውያን ምድራቸውን ከነዓንን ሲወርሱ ያደረገው እኔ ነኝ፣ ስልጣን ያለኝ የመከፋፈል የመሸንሸን ስልጣን፣ በሁሉ ላይ ስልጣን አለኝ እያለ ነው የሚናገራቸው። ቀጥሎ ምን ይላል? ገለአድ የኔ ነው፣ ምናሴ የኔ ነው። እነዚህ ቦታዎች ከፍተኛ የጦር ስፍራ፣ ስልታዊ የሆኑ ስፍራዎች ናቸው። ከዛስ ኤፍሬም የራስ ቁሬ ነው ይላል። ኤፍሬም ታውቃላችሁ ጦረኛ ነው፣ በብዛቱም ጦረኛ ነው። ስለዚህ የራስ ቁሬ ነው ይለዋል። ይሁዳ በትረ መንግስቴ ነው። ይሁዳ ደግሞ ስልጣን፣ ገዢነት፣ ንግስና ያለበት ነው። እኔ ነኝ ጽንፈ ዓለምን ማስተዳደረው እያለ ነው። ከዛስ ሞዓብ የመታጠቢያ ገንዳዬ ነው አለ።
ይሄ የመታጠቢያ ገንዳ ታውቃላችሁ፣ የጦር አዛዦች ጄኔራሎች አሸንፈው ሲመጡ የሚቀመጥላቸው ገንዳ አለ። ቆሻሻውን ጠራርገው የሚታጠቡበት እና እንዴት እግዚአብሔር እንደናቃቸው ነው እየነገራቸው ያለ። ገንዳዬ ነው በማለት ሲናገር ትመለከታላችሁ። በኤዶምያስ ላይ ጫሜን እወረውራለሁ። ጫማ መወርወር በሩት ላይ ሩት ምዕራፍ 4 ላይ ሄዳችሁ ስትመለከቱት የተቤዣት ሰው ጫማውን ሲያወልቅ ትመለከታላችሁ። ማለት የኔ ነው ባለቤቱ እኔ ነኝ እያለ ነው እግዚአብሔር። እና አሕዛብ ነው የኔ ነው፣ ኤዶም ነው የኔ ነው፣ እኔ የማላስተዳድረው ቦታ የለም። በፍልስጤም ላይ በድል እልልላለሁ ይላል። በድል እልልላለሁ በፍልስጤም ላይ ማለት ሊያሸንፈኝ የሚችል ፍልስጤም አለ ወይ? ወደ ተመሸገው ከተማ ማን ያመጣኛል? ይውላችሁ አሁን ይሄ ዳዊት የተናገረው ማንስ ወደ ኤዶምያስ ይመራኛል? አምላክ ሆይ ጣልቃ። አያችሁ፣ የተመሸገ ቦታ ነው ኤዶምያስ። በጣም ከባድ ቦታ ነው። ነገር ግን ኢዮአብን ልኮ እግዚአብሔር በአንድ የጦር መሪ አመራር እግዚአብሔር 12,000 ሰዎችን ጨርሶ ይሄ መዝሙር ሲዘመር እናየዋለን። አምላክ ሆይ የጣልከን አንተ አይደለህም? እግዚአብሔር ሆይ ከሰራዊታችን ጋር እኮ አልወጣልክ፣ በጠላት ላይ ድልን አቀዳጀን። የሰው እርዳታ ከንቱ ነውና በእግዚአብሔር ክንድ ብርቱ እንሆናለን። ቅድም እንዳልኳችሁ ማለት ነው። በእግዚአብሔር ኃይል እናደርጋለን እንዳሉት ማለት ነው። በእግዚአብሔር ክንድ ብርቱ እንሆናለን፣ ጠላቶቻችንንም የሚረጋግጥልን እርሱ ነውና። ተዋጊያችን እግዚአብሔር ነው፣ አሸናፊው እግዚአብሔር ነው። እኛ በጦርነቱ ላይ በእምነት መራመድ ነው፣ በእምነት መውጣት ነው የሚጠበቅብን የሚለውን ምዕራፍ 60 እንመለከታለን ማለት ነው። እንግዲህ ምዕራፍ ከ57 እስከ 60 ያለውን ይሄ የጥናት ጊዜ ስለሆነ ያው እኛም በሰፊው እንድታጠኑ አበረታታችኋለሁ። ከዚህ በላይ ካስተማሩኝ ይልቅ አስተዋልኩ እንደሚል ከዚህ በላይ ማስተዋል እንዲበዛላችሁ እጸልያለሁ። እግዚአብሔር ደግሞ ካለንበት ቦታ እንደሚያወጣን ደግሞ እንድታምኑ፣ አሁን ያላችሁበት ቦታ አዶላም ዋሻ ቢሆን በተከበበ ቤት ውስጥ ብትሆኑ፣ ኤዶማውያን ከኋላችሁ መጥተውባችሁ ከፊታችሁ ደግሞ ሶርያውያን ከበዋችሁ ከሆነ፣ በታላቅ ከበባ ውስጥ ካላችሁ እግዚአብሔር ዳዊትን የረዳ እግዚአብሔር በክርስቶስ ኢየሱስ አማካኝነት በስሙ ስልጣን ዛሬም ሊረዳን አጠገባችን አለ። በእግዚአብሔር ኃይልን አደርጋለሁ ብላችሁ በተሰጣችሁ በክርስቶስ ኢየሱስ ስም አሸናፊ ሆናችሁ እንድትገለጡ ዛሬም እንጸልያለን። ዛሬም ከበባን ይሰብራል። ዛሬም እግዚአብሔር ከፊትም ከኋላ ድልን ይሰጠናል። ዛሬም ለሚፈሩት ከቀስት ፊት ያመልጡ ዘንድ ምልክትን ሰጣቸው እንደሚል ምልክትን እየሰጠ ባንዲራውን ከፍ እያደረገ ያውለበለበ ከፍ ወዳለው ስፍራ ይጠራናል፣ ወደሱ ይስበናል። ማሸነፍ የኛ ሆነ እላችኋለሁ እና ላበረታታችሁ ፈልጋለሁ። በተለያየ ሁኔታ ውስጥ ያላችሁ ሰዎች ካላችሁ በቃ መሸለም እየተገባችሁ የሚያባሯችሁ በአገልግሎት ሊሆን ይችላል እና ትልልቅ ስጦታ መቀበል በሚገባችሁ ጊዜ ላይ ስድብን፣ እፍረትን እየተቀበላችሁ ያላችሁ ሰዎች ካላችሁ እመኑኝ፣ እግዚአብሔር ጻድቅ ፈራጅ ነው። በራሱ ጊዜ ይመጣል፣ ይፈርዳል፣ ጽድቅን በምድር ላይ ያሰፍናል። እሱ በጊዜ ይመጣል። ለጻድቃን ደግሞ የዛ ጊዜ ደስ ይላቸዋል ሲበቀልላቸው ብሎ ዳዊት እንደተናገረው ደስ የሚላችሁ ጊዜ ከፊታችሁ አለ። እግዚአብሔር የሚበቀልበት ጊዜ አለ።